ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች እሷስ ዶሚናት የኛ ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች የኛ ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች እሷስ ዶሚናት የኛ ሙሽራ ዘመናዊ አበራሽ እንደ ፀሐይ የኛ ሙሽራ ተውባለች ጨረቃ መስላለች እሷስ ዶሚናት የበረሃ ሉሚናት የበረሃ አይ እሱዬ ቁጭ እሱዬ ገባ ዛሬ መጣ እሱ ዛሬ መጣ እሱ ዛሬ ገብቷል ሊጀምር ነው ፍሽካው ሊነፋ ነው ኮርዳይት ስታንድ ባይ ነው ቀጥታ ከተባልኩኝ መንፋት ነው ገባ እሱ ዛሬ ገብቷል እንግዲህ ሊጀምር ነው ጨዋታው ፍሽካው ሊነፋ ነው እሰየው ብሎናል አሸወይና ነው እንግዲህ ከዚህ በኋላ ጨዋታው አሸወይና ወይና ነው ልክ የሸኔና የፋኖ እጣ ፋንታ የሻቢያ ይሆናል ማለት ነው ቀጣዩ እንግዲህ ተራ በተራ ነው ጁንታውን ቀጣ ነው ቀጠልን ሸኔን ቀጣ ነው ቀጠልን ጀውሳውን ፋኖን ቦታውን አስያዝ ነው ቀጣ አሁን ደግሞ ሻቢያ ደግሞ ተረኛ ሆኖ መጥቶልናል ቢንጎ እስኪ 09 ገቡ ወይ 22 ጎረቤት ነው እሺ እንግዲህ ዛሬ ትንሽ ከበድ ይላል ዜናው ብቻ ሳይሆን ራሱ ያለው ሁኔታ ትንሽ ከበድ ያለ ነው አብቻችን ኢሱ ካልመጣ አልጀምርም ብሎ ነበር እንግዲህ ኢሱ ገብቷል ዛሬ ግን ምንድነው አይሮፕላን ተሰኗል ያመጣጂ ምን አለ ኢጅፕት ራሱ ሀብታም ነው ትላለች ጥላለት አትሄድ በአይሮፕላኑ አድርሳው ተመለሰቻሉ አይሮፕላኑ አድርሳው ተመለሰቻሉ በቃ እንደ ኖርማል በቃ መንገደኛ እንደ አገር መሪ ሳይ የሚቆጠሩት በቃ እንደ ተሳፋሪ በቃ አውሱኛለ አንድ አይሮፕላን ጠፍቶበታል አውሱኛለ ተዋሰ ተመለሰ ሀከሮች ተው ገቡ ሀገሮች ወይ ደቢ ሙሲ ወይ ከማሉ እንደች ያሉ ሀከሮች ውጡ ያዩዋችሁ ነው ያሉት ውጡ ከዛ ነው ዛሬ መዝናኛ ፕሮግራም ነው ያለው በትሬ ፖለቲካ የለኝም ስለዚህ ቁጭ ብላችሁ ልቁ እንጆ ያርጉ ከምትመጠመጡ ገብታችሁ ቅንቅኖች እንዴት ምን ይመስላሉ አቃችሁ በተለይ እንግሊዝ ሀገር የተባለገው የመጨረሻ በለው ሀገር እኮ በላ እንግሊዝ ሀገር እኮ ማለት ጀግኖች ማውጣት ማለት እንግሊዝ ሀገር ስማ የነጠረ ሰው ነው የምታወጣው እንግሊዝ ሀገር በጣም ሪር ነው ጀግኖች ውስን ናቸው ያሉት እንግሊዝ ሀገር እኛ እናቃቸዋለን በጠቅላላ ባንዳና ቅጥረኛ ነው እንግሊዝ ሀገር መናኸሪያ ጠቅላላ ተራሳይዳ ባራ ውጥ ውስጥ ባውር መጣ ግቡ ሲባል ውር ይገባል እና አክቹዋሊ አንዳንዱ ላሳይ ምስከር ይላሉ ኬዝም ለምናምን አሁን ኬዝ የለም በቃ በሙሉ ዓለም በጣም እጅግ አጣብቂኝ ውስጥ ገብቷል ሁሉም ዓለም አይተውት እንኳን እንግሊዝ ሀገር እና እዚህ አሜሪካን ካናዳ ሁሉ ፈተና ነው ያለው በቃ የመጨረሻው የምድር ሀገር የምድር ገነት የምትባል ሀገር ኢትዮጵያ ነች በቃ ተለምኖ የሚገባባት ሀገር ከዚህ በኋላ የሚሆነው ከዓለም ላይ ብቸኛው ሀገር ኢትዮጵያ ብቻ ነች ተለምኖባት ተስለህባት ለምንህባት የምትገባ ሀገር ኢትዮጵያ ብቻ ነች ይሄ ዓለም አረጋገጠው በቃ ጨረሰበት ይሄን አለቀ በቃ ስለዚህ እንግሊዞች ናቸው አሁን 44 ቤት ማለት እንግሊዝ ሀገር ነው አይደል እዚህ ያሉት በሙሉ እንግሊዝ ሀገሮቹ 44 ቤቶች ናቸው 519 የት ነው 519 አሜሪካ መሰለኝ ያው ገብቷል ከላይ እንዳል ተረመስሷል እኔ ብቻ ነኝ አሁን ያሳብድኳቸው ቆጣሪያቸው የሚነቀለው በኔ ነው ሻቢያማ አብዷል ሸኔ ጨርሸዋል ኦልሞስት ጁንታው ጀዊሳው አልቆለታል ህወሓት አይናገርም አንደበቱን የተዘጋው አይጥ ለሞቷ የድመት አፍንጫ ታሸታለች ይሆናል ነገሩ ስለዚህ ሀከሮች ውጡና ሰላም ወሬ እናውራ እስኪ ዛሬ ፏድ ምክበል እኔ ልዝናና ነው የገባሁት እሺ
ሽቶ የለፋባቸው አንተ ተርመጥምጧል። ዛሬ ደግሞ የማላቃች 39 ቤት ስንት ነው ደግሞ ያኛው ምን ይሽንም ያልፋሉ እኮ በዚህ ቤት ኬት ማፈቶ እንደልቃቸው አላውቅም። ራሱ ይህ ሽቶ እኮ ቢንጎ። እሺ የዛሬው አርስታችን ምንድነው? ጦርነቱን ከጀመሩት ነው የሚለው። ጦርነቱን ከጀመሩት እንደለመደው ጠቅላዩ ያስቀመጠ መለዮን አድርጎ የሻዕቢያውን ውጊያ እንደሚመራው ራሱ እንግዲህ ከውስጥ ሾልኮ የወጣው መረጃ ነው። ሊደግመው ነው እንደገና ሊደውለው ነው የደብረ ሲናው የተባለው የገቡት ትግል ደግሞ ሊደግመው ጠቅላዩ ራሱ እኔ ነኝ ያለ ነው። መከላከያ አይሆንም እያለ ነው፣ ግን ራሱ ነው የሚመራው ይገባለት ነው። ከኔ በፊት ቀድሞ ሪባኑ ሊበጥሰው ነው። አሰብን ምጽዋ ነው እግረ መንገዳችን። ምጽዋንም ርቃቱን እንወስደዋለን። በዚህ አጋጣሚ ላይ ሰው ላይ አስመራ ገብተን እግረ መንገዳችን ምጽዋ ደርሰን ቆርጠን አካተን ቴሪቶሪውን በግንብ እንደ በርሊን ግንብ ከለው ነው የምንወጣው። ዝም ብለን አንወጣም። ይሄ ነግራችኋለሁ። እንደ ስለምናደርገው ነው የነገርኳችሁ። የመራው ትናንት ፊልድ ማርሻል ያለ ሄድን ጃር ባጫም ያለ አትጀምሩት እንጂ ከጀመሩት ጨርሰዋለን ነው ያለው። ስለዚህ ይሄ ግልጽ ነው፣ ምንም የሚያነጋግር የለም። እና ጦርነቱን ከጀመሩት እንደለመደው ጠቅላዩ ገብቶ እንደሚያስተናግዳቸው ሚስጥር ሾልኮ ወጥቶላችሁ። ሚስጥር የሚባለው እንደዚህ አይነት ነገር ነው። ሾልኮ የወጣው ካልክ እንደዚህ አይነት ሚስጥር ሲሆን ሾልኮ የወጣ ሚስጥር የሚባለው እንጂ ዝም ብለን እንደዚህ ከምንጮቻችን ሾልኮ የወጣው አትበሉ። እንደዚህ አታውሩ እንደዚህ ቀዳጆች። እሺ ሌላ ዛሬም እስራኤል ሻዕቢያን ጉር ሰርታታለች። በደንብ የሚገባት ቋንቋ አስተናግዳታለች። ዙሪያውን ከባታለች። ነገ የሚሆን ከነገ ወዲያ ምናልባት ምድረ በዳ ሳታረጋት አትቀርም የሚል ግምት አለ። እኔ ይሄን ነገር አይደርሰንም፣ ለኛ የሻዕቢያ ድርሻ እኛ አይደርሰንም። እስራኤል ራሷ ትወስድብናለች። እንዲሁ ከእስራኤል እንኳን ከተረፈ ሻዕቢያ ሱዳን ይበላብናል ብዬ ነበር። ያው እንግዲህ የመጨረሻውን እንግዲህ ከባ ዙሪያውን ከባ አሸወይና ልታረጋቸው ነው እንግዲህ ራሷ እስራኤል፣ እኛ ሳንገባ ማለት ነው። እንግዲህ ከየዓለሙ ኤርትራውያኖች ራሳቸው ኬዛቸው እየታየ ዲፖርት እንዲሆኑ ተብሏል። እስራኤል ጀምረዋል። አሜሪካን ሰርች ላይ ናቸው ያሉት። ሌሎች ሀገራቶች እንደዚህ ያጠኑ ነው ያሉት። ምክንያቱም ልክ ነው፣ ስትገባ ክሌም አድርገህ የገባው የሀገሪቷ መንግስት መኖር አቃተን፣ በሃይማኖታችንም ተባረርን፣ ብሔራዊ ውትድርና እያለ መኖር አቃተን፣ ተሰደድን እያሉ ነው በዛት ክሌም ያደረጉት። ስለዚህ ተሰደናል ብለህ ኬስ ከሰራ በኋላ ተመልሰህ ኢሳያስ የሱ የጭሱ ካልክ እንዴ አጭበርብር ማለት ነው የገባው። ኬዛችሁ ነው። ምንም ኬዝ የላችሁ። አትሰርቅም፣ ምን አትልም። በዚህ ኬዝ ብቻ ግን አባረው መንግስት አጭበርብራል ነው። የእስራኤል መንግስት ተታሏል። እኛ ኤርትራውያኖች በሀገራቸው መኖር አቅቷቸው መንግስታቸው አማሯቸው ወጡ ብለን ተቀበልን አስተናግደን፣ ለካ የሚወዱትን መንግስት ነው ለማጭበርበር ነው ለካ እዚህ የገቡት። ብዙ ሀገሮች ይህን ያሉ ነው። አሜሪካንም እንደዚህ ብሏል። አሁን ይሄ መጥፎ ነው። ፖለቲካ አሳይመንት እስክትጠይቅ ቋሚ መሆን አለብን። በተለይ ዜግነትን እስክታገኝ ድረስ ዜግነት ፓስፖርቱን እስክታገኝ ዜግነት እስራኤላዊ ወይ ደግሞ ካናዳዊ አሜሪካ እስክትባል ድረስ ጸጥ ረጭ ነው። ከምንም ከካሜራ ሁሉ መስራት አለብን። ከፎቶ ሁሉ ከተቃውሞ ሰልፍ ከምስል ሁሉ መውጣት አለብን። ያቺ ነገር እጅ ላይ ያቺ ከገባች በኋላ መብት ነው፣ ዜጋ ነህ። እስከዛ ድረስ ግን ኬዝን አንጠልጥለህ በፐርማነንት ሬዚዳንስ ቦርድ ፐርሚትም ተቀምጠህ በአንድም ነገር ከተገኘ ይግድ ነው። ኬዝ ነው በቃ የሚፈልጉት እነሱ ለማባረር ምክንያት የሚፈልጉት። ስለዚህ ነው ያለው። በዚህ አጋጣሚ ለአንድ ነገር ልናገርና ወደ ዋናው አረቡራስቲ ልጓኔ እንግዲህ የእስራኤልን ጉዳይ ነካዋለሁ። እንዴት እንደሆነ እስራኤል እንዳደረገች እንዴት እንደጀመረች አሁን ከመሻለኝ መረጃ ስጣችኋለሁ። ከዛ ውጭ ግን አንድ ነገር መረጃ ኢንፎርሜሽን ልስጣችሁና ልገባ። ኢትዮጵያውያኖች ሀገር ቤት ያላችሁ ኢትዮጵያውያኖች ባታችሁ በጣም ባካችሁ ልባችሁ ወደ ካናዳ የተንጠለጠለ ወደ አሜሪካ የተንጠለጠለ እባካችሁ ቀልብ ግዙ። ግድ የላችሁም። እኔ ዳዊት ላጥፋችሁ የተወሰነ ጊዜ ቁጭ ብላ ተመልከቱ። እዚህም ሀገር ካናዳ ብትገጡ ፈተና ነው። አሜሪካን ግሪን ካርድ ያላቸው ፐርማነንት ሬዚደንስ ያላቸው በሙሉ የቆቅ ኑሮ ነው የሚኖሩት። በቅርብ ቀን በሙሉ ሪፖርት አሁን ሪፖርት ከነ ልጆቻቸው ይወጡ ያሉት ካናዳ ኦልሞስት ክሎዝ ነው ያደረገው። ቪዛ የሚባል ነገር ክሎዝ በቃ ያደረገው። ወደ አንተ እዛ ፕሮሰስ ብሎ ይለዋል፣ እዚህ ያጭበረብረዋል። እዛ ፕሮሰስ ታደርጋለህ አንተ፣ እዚህ ኦልሞስት ክሎዝ አድርጓቸው። ኦፊሻል ነው የተናገሩት ካናዳ መንግስት። ብዙ ነገሮች ነው ያወጡት፣ በጣም ብዙ መመሪያ ያወጡት። ስለዚህ በተለይ ትምህርት ቤት ያላችሁ የምትማሩ ወጣቶች፣ የዩኒቨርሲቲ ተማሪ፣ የኮሌጅ ተማሪዎች ወይ ስራ ያላችሁ ሰዎች በምንም ታምር አማራጭ ከሌላችሁ በስተቀር በተለይ አማራጫችሁን ትታችሁ
ወደ ሀገር ለመውጣት እንዳታስቡ። አሳውም ይሞትባችኋል፣ ባህሩም ይደርቅባችኋል። ብዛት ያላቸው ለቪዛ ፕሮሰስ የገቡት ኤምባሲዎች ዶክመንቶች በሙሉ ሎክድ የሆኑት ተዘግተዋል። በቃ እንዳይስተናገድ ተብሎ ነው የቆሙ። ይሄ ያው የካናዳ ሚዲያ የሚያወራውን ነው የምነግራችሁ። ወይ ምናልባት አንዱ ቲክቶከር መጥቶ ደግሞ እንደዚህ አድርጌ ልካለሁ ካለምንም ነገር በነፃ ምናምን ብላችሁ ላይ ያስገባችሁ ይችላል። ሀቆ ነው ያለው። አሜሪካን ኦልሞስት ጀምረዋል። በቃ ጀምረዋል። ዲፖርቴሽን የጀመሩት እንዳለ ዛሬ ካሊፎርኒያ ላይ እንደውም ይገርማቸዋል ከነ ልጆቻቸው ዲፖርት ያደርጓቸው አይቼ በጣም ነው ያዘንኩት። በጣም ስለዚህ ኢትዮጵያ ውስጥ ያላችሁ በተለይ ተማሪ ወጣቶች ተማሪዎች እባካችሁ ቀልባችሁን አሰባስባችሁ በአንድ ልብ ሆናችሁ ትምህርታችሁን ጨርሱ። በፍጹም ሰራተኞች ይብዛ የሚነስም ውለህ ከገባህና ደሞዝህ ካለ ፕሊስ ተረጋግታችሁ ኑራችሁ ኑሩ። ዓለም ይቀየራል። ያን ጊዜ ትመጣላችሁ። የትም ከአሜሪካና ከሞትና ከአሜሪካ የሚቀር የለም ይባል ነበር ድሮ ልጅ ሆነን። ይሄው መጣ ነው አልቀረንም። ስለዚህ አትቀሩ። ግን ጊዜያችሁን ህይወታችሁን አበላሽታችሁ በምንም ታምር የእናታችሁን ቤት አሽጣችሁ የእናታችሁን ቤታችሁን ንብረትስ ባንክ ገንዘብ አስይዛችሁ የለም 12 ሚሊዮን will be of deported by the end of the year። ይሄው 12 ሚሊዮን ዲፖርት ቢሆን እንዴ ልቆ የካናዳ ዲሴምበር 25 ጀምሮ ያልተባለው ነገር በጣም ገርሞኛል። ከዲሴምበር 25 ጀምሮ ነው እንዳለ ውጡ የተባለው። ተማሪ የለ ምን የለ ስኮላርስ ምን የለ። ስለዚህ እኔ አሁን ኖርማሊ እኔ ሁሉም እንዲመጣ ነው ፈልገው። ሁላችሁም በእውነት መታችሁ እንድታዩት ፈልጋለሁ። አንድ ሰው ጠንካራ የሚሆነው ወይ በምድር ፈተናውን ጨረሰ የሚባለው አሜሪካና ካናዳ ሲሆን ብቻ የግድ ማየት አለበት። መጥቶ ምን ያክል ስራ ሃርድ እንደሆነ፣ ሶስት ስራ እንደሚሰራ፣ እንቅልፍ እንደሌለ፣ አልጋ ማነጥፈህ እንደምተኛ፣ ምግብ አብስለህ እንደምትበላ በደንብ አድርጎ ጠንካራ ሰው ሆኖ ለመውጣት ካናዳ መምጣት አለበት፣ አሜሪካ መምጣት አለበት። ይህን አምንበታለሁ። በደንብ ነው የማምንበት። እዛ ተኝታ አልጋዋን ሰራተኛ እያነጠፈችላት፣ ፓንቷን ሰራተኛ እያጠበችላት፣ እየተሞላቀቀች አባቷ በሊፍት በታክሲ በኮንትራት ታክሲ ትምህርት ቤት ይወሰዳት፣ ጠረጴዛ ላይ ምግብ ተዘጋጅቶላት ይህን አልበላም እያለች እየወረወረች ኑሮ አይታሰብም። እዚህ 1,000 ሚሊዮን ገንዘብ ቢኖር ቤቱ ሰራተኛ የለም። ራስን ጥረህ ግረህ ብላ መጽሐፍ ቅዱስ ቃሉ እዚህ ላይ ነው ያለው። ስለዚህ የሚያጓጓችሁ ነገር አለም ያለው። ኦፍኮርስ መጣችሁ ይሁት ደስ ይለኛል። ግን በምንም ተአምር እድላችሁን፣ ትምህርታችሁን፣ ስራችሁን አቋርጣችሁ እዚህ ሌላ የመከራ ጊዜ እንድትኖሩ አልመክርም። ይህን የነገርኳችሁ ነው ያሉት። በደንብ በዚህ ጉዳይ ላይ ብዙ ጊዜ ትምህርት ትሰጣችኋለሁ፣ አስተምራችኋለሁ እያልኩ ነገራችሁ ነበር። በተለይ በዚህ ጉዳይ ላይ ከኔ የበለጠ ልምድ ያላቸው ረጅም ዓመት ቆይታ ያላቸው ድሮ ጥሩ ነበር። አትሊስት ሰርተም በቂ ነው ገንዘቡ፣ ኑሮም ርካሽ ነው፣ እንደፈለግ ትኖራለህ። እንዲህ አሁን እኮ ኢትዮጵያ ውስጥ የምትሰሙትን የኑሮ ውድነት እኮ ካናዳ ላይ የምትሰሙት እኮ ታብዳላችሁ ነው የምልህ። አልቻለም እኮ ሰው ግሮሰሪ ገብተህ አገዝተህ ምናምን አትቻልም። በቃ ምንም ከአቅማችን በላይ ነው። በቃ የምታገኘውና የምታወጣው እኮ ምንም አይገናኝም። አሜሪካንም ተሰንት ነገርኳችሁ። እኔ በቀደም አስረዳችሁ። እኔ ካናዳ ስመጣ 3 ቤድሩም 3 መኝታ ቤት ቆንጆ ቤት ነበር ቤት። ይገርማችኋል። ምን እንዳልኩ ልንገራችሁ። ትንሽ 5 ደቂቃ ድል ስጡኝ እንዳልከራችሁ። ካናዳ ስመጣ እኔ 3 ቤድሩም ቤት ተከራየሁት። ፎቁን አፓርትመንቱ ማለት ነው 800 ብር ነበር የምከፍለው። 800 ብር ነው የምከፍለው ለ3 መኝታ ቤት። 4ኛ መኝታ ቤት አለኝ። ጸሎት ቤት አደረኩት። ትንሽ ክፍል እንደ ስቶር ነገረች። እሷን ጸሎት ቤት አድርጌያታለሁ። ትልቅ ሳሎን አለኝ። ትልቅ ባኞ ቤት አለኝ። ትልቅ ኪችን አለኝ። 800 ብር በኋላ የመጀመሪያውን ወር ከፈልኩ፣ ሁለተኛው ወር ከፈልኩ፣ ሶስተኛው ወር ላይ የህንፃው ባለቤት ማን ነው እየጠየቁ አክቲቭ ነበርኩ ያኔ። እንዳሁን እንደዚህ አልተጃጃልኩኝም። አሁን የፖለቲካ የሚባል ነገር የደደበ ነገር ገብቶ አደደበኝ እንጂ አክቲቭ ነበርኩ ያኔ እንደመጣሁ እና የራሴን አንዳንድ ነገሮችን እስካይ ድረስ ምንድን ነው እያጠለሁ ልክ ሳጠና የህንፃው ባለቤት ማን ነው አልኩ። ሄድኩ አገኘሁት። የስራ ሀዋይ ምናምን ነገር አልኩት። ቀረብኩት ምናምን ነገር እኔ እንደዚህ ነው የምኖረው፣ እንደዚህ ነው ገና ከመጣሁ አዲስ ነኝ፣ ግን ስራ ፈልጋለሁኝ እኔ ቴኬር በቃ ቴኬር አደርገዋለሁ ይሄን ህንፃ አገር ቤትም እንደዚህ ሰራ ነበር ምናምን አልኩት። ደስ አለው ሰውዬው። አይሹር የስ ያ አልኩት። ኦኬ ይጎ ሄዳለኝ። በቃ ሱፐር አቴንዳንት ሆንኩኝ። ለዛ ፎቅ ሱፐር አቴንዳንት ሆንኩኝ።
እኔ ነኝ የምቆጣጠረው። ታዲያ መቆጣጠር ስል መቆጣጠር እኮ አለብህ እኮ። ሰው ሲለቅ እኔ ነኝ የምረከበው፣ ቤቱን የማከራየው እኔ ነኝ። ኬጂ ላይ ይሄ እንደዚህ ቤት አለኝ እላለሁ። ሰው ሲመጣ የማከራየው እኔ ነኝ። ያ ሰው ሲለቅ ደግሞ የማድሰው እኔ ነኝ፣ ቀለም የማስቀባው ምናምን እና ጥሩ ብር አገኛለሁ። ለምሳሌ ቀለም የሚፈጀው ሰራተኛውን ለምሳሌ $1,000 ሁሉ የሚሰራ ከሆነ እኔ ያው በ700 $800 አሰራለሁ። ኤርትራውያኖች አሉ፣ አበሾች አሉ፣ ሱዳኖች አሉ። እነሱን አመጣለሁ፣ አሰራለሁ። 300 $200 አገኛለሁ። ሲምፕሊ ነው የምዘጋው። ይሄ ዝም ብሎ በአንድ ቤት የምዘጋው ነው። አዳምጥ፣ አፍህን አትክፈት። ምን ኮርዲኔት የተደበቀ ነገር ምንም የለኝም። እንደ ሰው ዶክተር ነኝ ልበልህ፣ ኢንጂነር ነኝ እንደ ትፈልጋለህ? ምን ልልህ ትፈልጋለህ? ፔንታጎን ምናምን ልቃዥልህ አልቃዥልህ። በቃ እንደዚህ ነው። እና ሰውየው ሲያይ በጣም ወደደኝ። ከዛ ልክ ከ4ኛው ወር ላይ ሱፐር አቴንዳንቱ በነፃ ነው። ከዛ ጀምሮ ቤት ኪራይ ላይ አልከፍልም፣ $600 አልከፍልም፣ በነፃ ነው። ቢንጎ አልኩ በቃ። ከዛ በኋላ ኤርፖርት ላይ ስራ ጀመርኩኝ። ኤርፖርት ላይ አሪፍ ስራ ነበረኝ የነበረው፣ እሰራለሁ። በዚህ አጋጣሚ ለባለቤቴና የራሳችን ህንፃውን ስቴሩ መደረጃ መውጫውን የሚቆሻሻ ካየን እናውጣለን፣ እናጸዳለን። እንዲህ አይነት ህይወት ጀመረ። እዛም እሰራለሁ፣ እዚህም እንዲህ ያልኩኝ ገፋሁት፣ ሄድኩኝ። ከዛ አሁን ያለሁበት ቤት ሙቭ ያደረኩት ድረስ ታሪክ አለው። እንግዲህ ይኸውላችሁ ይሄን መራችሁ መሰለኝ ምን ያክል ክሬቲቪቲ እና ፋስት መሆን እንዳለብን። ያ 800 ብር የኖርበት የነበረበት ቤት አሁን 2800 ብር ነው ሰዎቹ የሚኖሩት እዛ በሙሉ ቢልዲንግ ላይ 2800 ነው። አሁን ሄጄ ነበረ የዛሬ 6 ወር 7 ወር ጀምሮ የዛሬ 6 ወር ሄጄ 2800 ብር ነው ኪራዩ። ልዩነቱን አስቡት። በ800 ብርና በ2800 ብር ያለው ልዩነት የአንድ ሰው ወር ሙሉ ሰርቶ ደሞዙ 2800 ብር ወይ 3000 ብር ደሞዙ። የፈለገውን ስራ ቢሰራ ፋብሪካም ስራ ፒሳ ዴሊቨሪ ማድረግ ሚኒመም ስራ 3000 ብር ነው። ተመልከት እንግዲህ 3000 ብር ደሞዝ ይዘህ ገብተህ 2800 ብር ነው ለቤት ኪራይ የምትከፍለው ማለት ምን አለ ይሄ። ስለዚህ አስቤዛ ያስፈልጋል፣ ነዳጅ ያስፈልጋል። ምን ማድረግ አለብህ? ሁለተኛ ስራ መስራት አለብህ። ሌላ 4 ሰዓት ስራ ሌላ ቦታ ትሰራለህ። ከዛስ ለእናትህ $100 መላክ አለብህ። ለአንተም አንዳንዴ ጫማም ካልሲ መግዛት አለብህ። ሌላ 4 ስራ መስራት ትችላለህ። ስንት ይሆናል? 8 እና 4 ስንት ይሆናል? 8 እና 8 16 ሰዓት ትሰራለህ ሰርቫይቭ ለማድረግ ከፈለግ። ስንት ቀረ? ከ24 ላይ 16 ስንት ነው? ጻፍ። 8 ሰዓት ነው ይቀራል። በቃ ያቺን 8 ሰዓት ምሳ ትሰራበታለህ፣ ቁርስ ትሰራበታለህ፣ ታክሲ ትሰራበታለህ፣ ትራንስፖርት ትሄድበታለህ፣ መስሪያ ቤት ትሄዳለህ ምናምን ትላለህ። 4ቱን ሰዓት ብታባክን ወይ 5ቱን ሰዓት 3 ሰዓት ነሽ የምትተኛት በቃ። በፈለገው ሂሳብ ስሌት ብትመጣ ከዚህ ውጭ ህይወት እኖራለሁ ካናዳ ላይ የሚል ካለ ውሸታ ነው። ይሄን ተዘጋጅተህ መምጣት ያለብህ። ብዙ ሰዎች ይሄን አይነግሯችሁም። እዛ ጠዋት ከአልጋ ላይ 3 ሰዓት 2 ሰዓት ተነስተህ ምናምን ነገር አልጋህን ትተህ ሰራተኛዋ መታ አልጋህን አነጥፋልህ ጠዋት ቁርስ ሻወር እስክትወስድ ድረስ ጠረጴዛ ላይ ቀርቦልህ ምናምን። ይሄን እንዳትጠብቅ፣ ይሄንን በምንም ታምር እንዳታስቡ። ይሄ ፈተናውንም ጭምር ልንገራችሁ ብዬ ነው። በአጋጣሚ እዚህ ውስጥ የገባሁት ምንድነው አሁን አዲስ የሆነ የካናዳን የአሜሪካንም አንዳንድ ችግሮች ስላየሁን ከእሱ ጋር አስታገዝ አሜሪካንም እንደዚህ ነው አለ ኢትዮ አርት እና ድሮ አርቲስት ሻል ይል ነበረ። አሁን ያ ዘመን የለም ያለው፣ እንደምታወቁት አይደለም ያለው። ለዚህ ነው ከአሜሪካን የሄዱ ሰዎች ከካናዳ ከኤሮፕ የሄዱ ሰዎች ኬም ፍሮም አሜሪካ ድሮ በጣም ፕራውድ ያደርጋል ሰው። ወንድሙ እኮ አሜሪካን ሀገር ነው ያለው፣ እህቱ እኮ አሜሪካን ነች ያለችው፣ ከአሜሪካን እኮ ነው የመጣው። በጣም ትልቅ ነገር ይሹ ነበረ። ቤተሰብ ራሱ እኮ ልጃቸው እኮ አሜሪካን ሀገር ነው ያለው፣ እንዲህ የእሷ እኮ እንዲህ ካናዳ እኮ ይባልና ትልቅ ዝና ነበር። አሁን የለም። ከካናዳ የሄደ ሰው ከአሜሪካን የሄደ ሰው አይ ኬም ፍሮም ካናዳ አሜሪካን የሚል ማለት ነው። ተደብቆ ገብቶ 1 ወር ነው፣ ከ1 ወር በላይ አይቆይም። 1 ወሯን ገብቶ ተደብቆ ነው ወደ ቤቱ የሚወጣው። ይሄንን ስለማአት አሜሪካን ያለ ካናዳ ያለ ዩሮፕ ያለ በሙሉ ይሰድቡኛል። ገበናችን አወጣ፣ አናስናቀን፣ አስደፈረን፣ እንዲህ አለን፣ የኮረና ላይት ይሉኛል። ሙልጭ ነው የሚያደርጉኝ። በተለይ እነዚህ ደላሎቹ ሰውን አመጣለን ማለት ያብዳሉ። እኔ ችግር አክቲቭ ፍሮም ካናዳ ከጽንፍ የነዛ ከካናዳ ነው የመጣታለች። ኦኬ ይሄን በዚህ እንቶ ሌላ ጊዜ በደንብ ፈን እንወስድበታለን። በዚህ
እንግዲህ ወደ አጀንዳ ስገባ ጠቅላዩ ያው ኦፕሬሽኑ ከተጀመረ ጦርነቱ ከተጀመረ ከእስራኤል ከተረፈ ሻቢያ ከሱዳን ከተረፈ ሻቢያ ራሳችን ድርሻ ይደርሰናል። ግን እኛ የምንጀምረው ከሆነ ጠቅላዩ ልክ ገቡ ደብረሲና ገባ ምናምን ገባ ብሎ ጁንታ የጀመረውን ጦርነት በ2 ሳምንት ገብቶ እንዳስተናገደው የሻቢያውንም ውጊያ ራስ ይመራሉ ብሏል። ክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ዋሻው ኦፊሻሊ አልተነገረም። ኦፕሬሽኑ ግን መራው ነኝ ብሏል። እከተለዋለሁ ጉዳይት የመራዋጡ 1% ልክ ነህ አለኝ። የአሰላም ወደ ካናዳ ነው በጣም አለማን ነው እሱ የሚያስበው። እንግዲህ ሊገባ ነው ጠቅላዩ ያስቀመጠ መለዮውን አድርጎ ዙፋኑን አሁን ለማን እንደሚሰጥ አናውቅም። ያስቀመጠ መለዮውን አድርጎ የገባ ሰዓት ላይ እመነኝ ትላንት ቪምቶ ደፍተህ እንደተደባለልከው እድል የለህም። ቪምቶ ደፍተህ ለመንደባለል እድል የለህም። እመነኝ ይጨርሰዋል። ባለፈው 2 ሳምንት ነው የፈጀብን አለ በገቡ ጁንታውን ስንቀጠቅጠው ስንት ነው የፈጀብን? 2 ሳምንት። ስንት ነው ሲጻፉ እዚህ ጋር ስንት ጊዜ የፈጀብን የጁንታው? 2 ሳምንት መሰለኝ 3 ሳምንት ነው። 3 እናድርገው በቃ ጻፉ እስኪ እዚህ እናንተ። የአሁኑ ግን በሰዓታት ነው የሚያልቀው። በሰዓታት ነው። ደግሞ ምንድነው አንድ ነገር ሲያደርጉ ሳየዋቸው ምንድነው የሮኬት ልምምድ ያደርጋቸው የሮኬት አፍንጫችሁ ላይ ተቀምጠው ሮኬት ታዩናላችሁ። ለኛ አፍንጫችሁ ላይ እኮ ነው ያለው። እዛው አፋር ቦርደር ላይ እኮ ነው ያለው። እኛ ከዛ ጋር እዛች ጋር አስመራ መምታት እንችላለን። አንተ እንዴት አድርገህ ነው ከአስመራ 1000 ኪሎ ሜትር የሚተኮስ ሮኬት ያዝከው? አንደኛ አላወቃችሁትም። በሙሉ የባህር ተዋጊዎች ናቸው፣ ጎሬላዎች ናቸው። ጎሬላና አሁን ያለው ውጊያ ይለያል። ፊልድ ማርሻል ባለው የነገራችሁ ለዚህ ነው። ተው ያላችሁ ለዚህ ነው። እረፉ ያላችሁ ለዚህ ነው። እንግዲህ የተማመናችኋቸው ግልብጦቹንና የገዛችኋቸው የገዟቸው ምንድን ነው? ትናንትና በኢትዮጵያነት የምናምናቸው ትናንትና ኢትዮጵያዊ ነው ብሎ የተከተልናቸው ሰዎች ሻቢያ ባለው አጋጣሚ በዶላርም ይሁን በናቅፋ በብርም ይሁን በምን የገዛቸው የኛ ፖለቲከኞች ነበር ህዝቡን ግራ ሲያጋቡት የነበረው። እኔ ቀድሜ ከቀይ ባህር አፋሮች ጋር አስብ መግባት አይቀርም። እዛው ጠብቁኝ፣ እዛው እንገናኛለን። 1 ሰዓት ቀሩ ነው የሚፈጀው፣ ሩብ ሰዓት ደቂቃ ነው የሚፈጀው። እንግዲህ እነዛ አሁን የምታዩቸው ሰዎች ኮመንታቸውን ስትማሩ እንግዲህ እነዚህ የተገዙና የተገለበጡት ሰዎች በሁለት ማሊያ የተጫወቱት፣ በዚህ በኩል አማራ፣ በዚህ በኩል ሻቢያ፣ በዚህ በኩል ነው የነበሩት። የሆነ ገልብጠው ወጥተዋል። እና ያም ኢትዮጵያ ህዝብ በጣም የተቆጨበት ጊዜ አሁን ነው። አሁን ዛሬ እኔ ፖለቲከኞች አፍ ሲሰማ እያበደ መጣ። እነዚህ ነበሩ አለ፣ እነዚህ ነበሩ እውነት ፖለቲካ ላይ የተከተልናቸው በእነዚህ ነበረ ነፃነት ህዝብ ቢሆን ያልነው አለ። ምክንያቱም የድሮ ቃላቸውን መስማት ጀመረው እየመዘዝ እያወጣ ምን ይል ነበር ከሌ ይሄን የተገለበጠው ምን። አንድ ቀላል ምሳሌ ጋራችሁ እዚህ አሜሪካን ሀገር አለ። ከኔ ጋር ድሮ ታስታውሱ ፋሲል ይባላል፣ ህብር ሬዲዮ ነው የሚባል ነበር። ያ ግልብጥ ሚዲያ ሲገለበጥ ደረጃ ሀብተወልድ ሲገለበጥ እንግዲህ ደረጃ ሀብተወልድ አብይ ሁሉ ስብሰባ ሰበሰበበት ጊዜ ዲያስፖራውን እዛ ስብሰባ ላይ ሁሉ ነበር እና እዛ ላይ ትክዱን አላችሁ እንደ ጲላጦስ ምናምን ብሎ ነግሯቸዋል። እዛ በሙሉ የሄዱ ዲያስፖራ በሙሉ ሰብስቦ እና ጥያቄ ጠይቆ የሆነ ሲናገር ሽምጥቅ አለ እዛ ውስጥ ቁጭ ብሎ ደረጃ ሀብተወልድ በዘራቸው አይድረስ እና ያኔ ፋሲል ወዲያውኑ ከዛ ልክ እንደመጣ በዛ ጠቅ አድርጎታል። መጥቶ ተገለበጠ። አቢዳው እንዳውም አይጭበረ ልክ እንደተመለሰ አብሮት ይሄ ፋሲል የሚባለው አለ እዛ ከሱ ጋር ብሬድ ከዛ እዚህ ሲመጣ ሳይ በአንዴ የተገለበጠው። እንደዚህ ብለህ ከሀገሬ ጋር እንዲገባለሁ ብለህ አብይን አልክደውም ብለህ በአንዴ ገብተህ ተገለበጥክ አለውና ሁለቱ ተጣሉ። ስራ ሁሉ ሰራበት ይሄ ፋሲል የተባለው በፍልብ ቀርቶት ማለት ነው። አሁን ደረጀ ተሰርቦ የነበረ ፋሲል ራሱ አሁን ተገልብጧል። ፋኖ ሆኗል አሁን እሱ ራሱ እና እንግዲህ እንዴት አይነት የዲያስፖራ ስትረስም ይመስለኛል በአንድ በኩል ሳስበው እኮ እኔ የጤናም አይመስለኝም። አንድ ቦታ የተመታን ነገር አለ። አንድ እቺ ነገር አንዴ ላሰማችሁ እንዴት እንተባባሉ፣ ከዛ እመጣለሁ። ይሄ የትኛው ነበር?
ይሄ በጣም የሚገርመኝ ነገር አንድ ነገር ይሄውና ተናስተል ይሄ ነው። ይሄ በጣም ኢንተረስቲንግ ነገር ነው ማሳያችሁ። ፋሲል ለደረጃ ሀብተወልድ እየደወለለት ነው። ሁለቱም አብረው ነው ፔሙ ጋር የገቡት። እንዴት ትገለበጣለህ ብለው ደረጀን እየሰደበው ነው፣ እሱ ሳይገለበጥ በፊት ማለት ነው። እና ዛሬ እንደምን ብዬ እንዳንዱ ወዳጅ ትዝ ይላል ብሎ ልኮልኝ ነው። እና አሰብ 30ኛ ሜካናይዝድ ብርጌድ ሄጄ እንደገና በአሰብ አቋቋሚያ እንዴ ለትዝታ ነው። ፈገግ ብሎ ነው አሁን ከመቼ እና እሺ ምን አለው የሚለው እንስማ። ከዛ እሱን የሱንም እንሰማለን፣ ሁለቱም እንሰማለን። እሺ ሂድ ቀጥል። እሺ ደረጃ ሀብተወልድ እንደምናደ ተናስተል ደረጃ ሀብተወልድ እንደምናደርህ ደህና ነህ ወይ? ፋሲል እባላለሁ ከዋሽንግተን ዲሲ ነው የምደውልልህ። የነገው ሰልፍ በመቋረጡ ሀዘን ከተሰማቸው ሚዲያዎች 360 ቲኤምኤች፣ አዲስ ድምፅ እና የአንተ የደሬ ኒውስ ነው። እኔ በጣም የሚገርመኝ ነገር አንድ ነገር ላስታውስህ። የዛሬ ዓመት በጠቅላይ ሚኒስትር ቢሮ ዶክተር አብይ ኦፊስ ውስጥ ስብሰባ ተቀምጠው እባካችሁ ዩቲዩበሮች ለገንዘብ ብላችሁ ሰበር ዜና ብሬኪንግ ኒውስ ብላችሁ ከምትሉ ኢትዮጵያ ከዚህ ሁሉ ነገር ትበልጣለች። እውነት እንኳን ቢኖራችሁ እውነት ዜና ብታገኙ የእውነት ነገር ብታገኙ ሀገር ከማበጣበጥ ተጠበቁ ብሎ ጠቅላይ ሚኒስትር አብይ ሲናገር አንተ እጅህን አወጣና የቆመ እንዳይወድቅ ይጠገቅ ይላልና ይሄ ነገር እኔን ይመለከተኝ ይሆን ብለህ ስትናገር ጠቅላይ ሚኒስትር አብይ በፈገግታ ለበጣ ሳቅ እየሳቁ አንተና አቤን አይመለከትም አሉ። ይሄ ጊዜ ግን አመት ቆጥሮ አንተ ላይ ደረሰ። እኔ ምስክር ነኝ። እዛ ቦታ ላይ ቁጭ ብዬ ነበር። እኔ ምስክር ነኝ። ቁጭ ብዬ አይቻለሁ። እንዲህ ብለህ ስትጠይቅ በአመቱ ግን ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር የብዙ ቋንቋ የሚናገሩባት እንጂ የኦርቶዶክስ ብቻ ሀገር አይደለችም። የሙስሊም ብቻ ሀገር አይደለችም። በኢትዮጵያ በ14ቱም ጠቅላይ ግዛት ስማቸው የማይታወቅ ቋንቋቸው የማይታወቅ ምናቸው የማይታወቅ ብዙ ኢትዮጵያውያን በሰላም ይኖራሉ። ኢትዮጵያ የዚህ ሁሉ ሀገር ናት። እናንተ ግን ዘፋኞች ስትባሉ፣ ድምፃውያን ስትባሉ፣ ቲያትረኞች ስትባሉ፣ ዩቲዩበሮች ስትባሉ ማንነታችሁ በዚህ ጊዜ ታይቷል። ማንነታችሁ ኢትዮጵያ የኦርቶዶክስ ብቻ አይደለችም። ኢትዮጵያ የብዙዎች ሀገር ናት። ቢሆንም እውነት እንኳን ቢኖራችሁ ልክ ነው፣ ህግ ተጥሷል። ልክ ነው፣ ሲኖዶሱ ተደፍሯል። መንግስት ይህን ነገር ማስጠበቅ አለበት። ዶክተር አብይ የሀገሪቱ ጠቅላይ ሚኒስትር ስለሆነ ይህን ነገር ማስጠበቅ አለበት። ግን ለሰላማዊ ሰልፍና ለአመፅ ለብዙ ሰዎች መሞት ምክንያት እንዴት ትሆናላችሁ? ትናንትና ሰምቻለሁ ለሞቱ ሰዎች ገንዘብ አዋጡ ስትል። እስከ መቼ በእንደዚህ አይነት ንግድ ኑሮህን ትገፋለህ? እስከ መቼ በሚዋጣ ገንዘብ ኢትዮጵያ በመሄድ እውነት የአንተ ቫኬሽን ያ ይመስልሃል? አንዳንድ ጊዜ ቆም በልና ለእውነት ተናገር። ከፈለክ ደውልልኝ። ብዙ ጊዜ ሰሞኑን ደውዬልህ ስልክህን መክፈት አልቻልክም። ምደውልልህ ጠቅላይ ሚኒስትር ቢሮ ቁጭ ብዬ ምስክር ስለሆንኩ ነው። ምስክር ስለሆንኩ ፋሲል አረጋ ከዋሽንግተን ዲሲ ወንድ ከሆንክ ጎበዝ ከሆንክ ይሄን ለህዝብ ድምፅ አሰማ። ዶክተር አብይ የተናገረህ ንግግር ይሄ ነው። ለዩቲዩብ ገንዘብ ብላችሁ ኢትዮጵያን አሳልፋችሁ አትስጡ። ከሚመጣው ረብሻና ከሚመጣው ችግር ኢትዮጵያን ጠብቁ። ሰበር ዜና ብሬኪንግ ኒውስ እያላችሁ እባካችሁ ያለው በአመቱ አንተ ላይ ደርሷል። እወቀው። ኢትዮጵያ እግዚአብሔር አይጠላትም። ኢትዮጵያ አትፈርስም። ኢትዮጵያን እግዚአብሔር ይጠብቃታል። መንግስትም ህግ እንዲያስከብር፣ የተበላሸው ነገር እንዲመለስ፣ የተበላሸው ነገር እንዲስተካከል፣ ሁሉም በያለበት ሁሉም በየእምነቱ እንዲኖር ግዴታውን ማክበር አለበት። ግዴታውንም እንዲያከብር ጥያቄያችንን እናቀርባለን። እናንተ ግን ዩቲዩበሮች፣ አንተ ሪዮት ሚዲያ 360 አዲስ ድምፅ እና ቲኤምኤች በጋራ በህብረት ስላደረጋችሁት ነገር እናመሰግናለን። ቴንክ ዩ። ይሄ እንግዲህ መቼ መሰላችሁ? ያን ጊዜ ታላቢ ዲያስፖራው ገንዘብ እያለ ፓስታ መኮሮኒ እናቀርባለን እያሉ የዲያስፖራውን ገንዘብ የነጩበት ጊዜ ነው። በደንብ አድርጎ ሀብታም የሆኑበት ጊዜ ነው። ያው መልሶ መንግስት ላፍ አድርጎ በላባቸው እና የዛን ጊዜ ነው። ያኔ ያልተበላ ህዝብ የለም። ተው እያልን እኛ እየጮህን ተው። እነሱ ያኔ በፓውንድ ነው በብር ነው የሚከፍሉት። አካውንት ከፍተው ለበለቡት ይሄን ህዝብ።
አንድ ካርቶን አይሱዙ ፓስታ ያሳዩና ባነር ሰቅሎ ይነሳል። ይሄ ህዝብ ሞኝ አይደል? እውነት መስሎት ይንዘራል። ላውት እንደዚህ ጨረሱት። ከዛ በኋላ ነው እንደገና ደግሞ መከላከያው ሁሉ ገብተው ተከብረው ምናምን ገለበጡትና መከላከያ ዳውን የአብይ መከላከያ። እነዚህ ሰዎች የዛን ጊዜ ነው ይሄ አሁን ሰሙ ደግሞ ፋሲል በዛን ጊዜ ይሄን ያለሱ ዛሬ ደግሞ እሱም ተከትሎ ተገለበጠና እንደገና ወጣ። እሱም እነሱ ተከተላቸው። ዓላማ ከባድ ነው። ትግል ከባድ ነው። ትግል ካልጸናበት ይጥላል። ትግል ካልጸናበት ያዋርዳል፣ ይቀብራል። በቃ እስከ ደም ጠብታ ብለህ ነው መግባት ያለብህ። ልክ እንደ ወታደር እንደ ቂጣ እንዲህ አይሆንም። ጠዋት ለማታ አትገለባበትም። የብዙ የኢትዮጵያ ፖለቲከኞች ውርደትና ችግር ከዚህ መጣ። ለምሳሌ አንዳርጋቸው ጽጌ ነው። አንዳርጋቸው ጽጌ የመላይ ሲታሰር ያልጮሆን የለም። ቀን አይቀረን ማታ አይቀረን፣ በረዶ አይበግረን፣ ፀሐይ አይበግረን። ዓለምን የበጠበጥ ነው። ዓለምን የበጠበጥ ነው። ሲታሰር ዋን አብይ ስልጣን ላይ እንደወጣ የመጀመሪያ ያደረገው አንዳርጋቸው ጽጌን ከእስር ቤት መፍታት የመጀመሪያ። ምክንያቱም የእኛ ድምፅ ከባድ ነበረ። ዓለምን አናክተናል፣ መንግስታትን በጥብጠናል። ከየመን ነው የታፈነን። ያው ወያኔ ውስጥ ልክ እንደ ዓርብ ዕለት ሊገደል እንደ ሰኞ ዕለት አብይ ስልጣን ላይ ሆኖ አንዳርጋቸውን ለቀቀው። ዋሸው። ዓርብ ሊገደል ዓርብ ህዋት ሊገለው ሰኞ ዕለት አብይ ከእስር ቤት ለቀቀው አንዳርጋቸው ጽጌ። ልክ እንድናሳምነው ማለት ነው። እናሳምነው እኮ ሞት ፍርድ ተፈርዶባቸው ሊገደሉ ሲሉ እኮ ነው እና አብይ ወደ ስልጣን መጥተው አሳምነውንም ተፈራንም ያሉትን በሙሉ ለቀቃቸው። በስቤት ሞት ፍርድ ተፈርዶባቸዋል። አሳምነው ጽጌ ትላለህ፣ ያር ተፈራ ትላለህ፣ አብሯቸው የነበሩት በሙሉ። ስለዚህ በሙሉ አሁን የምታያቸው በሙሉ አብይ ውለታ ያዋላላቸው ሰዎች ናቸው። በሙሉ ህይወታቸውን ብታዩት እንኩሮ ሚዲያ በአብይ ነው ሀገሩን የረገጠው። ገብቶ መግባት አይችልም። በሙሉ ሀገር የገባ ነው። እኔ አሁን ባለውለታዬ ነው መንግስት። በ18 ዓመቴ አገሬ እንድገባ ያደረገኝ ከ97 ጀምሮ አገሬ የመግባት እድል ያጠኝ ሰውዬ አገሬ እንድገባ ያደረገኝ ይሄ መንግስት ነው። ምንም አልዋሽም። ከውለታ ስቆጥር ትልቅ ውለታ አለብኝ የዚች ሀገር ብዬ ራሴን እገምራለሁ። በምን አጋጣሚ አይ ነበር አሁን ህዋ ስልጣን ላይ ቢኖር ነው ኢትዮጵያ እገባለሁ፣ ሀገሬ እገባለሁ፣ እናቴን እቀብራለሁ። ስለዚህ ይሄ መንግስት ለኔ ባለ ውለታ ነው። እንደዚህ አይነት ሰዎች አሉ። በ40 ዓመታቸው የገቡ አሉ። አሁን በሙሉ አሁን የገባ ነው ሀገር ቤት በ30 ዓመቱ በ40 ዓመቱ በ50 ዓመቱ የገባ ነው ያለው ሰው። ዝም ብለው ተውት። ሲሞቱ እንኳን ሬሳው የተቀበረ ነው። ድሮ አይቀበርም። በዋት እዚሁ ይቃጠላል። አመድ ነው የሚሰጠው። አመድ ተቃዋሚ ሆነ። ለዚህ ነው ሰልፍ ስንጠራው ሰው አይወጣም። ፎቶ ቢያነሱኝስ እንዴ ቢይዙኝስ? አሁን ቲክቶከሮቹን ሳይ ፌስቡክ በጋር ሲወጡ ሳይ ይገርመኛል። እና ይህንን ፈተና ያለፈን ሰዎች ነው። እነዛ ሰዎች ደግሞ በአንደበታቸው ትላንት የነገሩን ነገር አለ። ውለታን ጠቅሰው ሀገርን ጠቅሰው ለምሳሌ ይህን ሊያሳያችሁ ዛሬ ትንሽ ለየት ያለ ፕሮግራም ነው። ለምሳሌ አንዳርጋቸው ጽጌ ያሰማችሁ ብላችሁ የዛሬውንም ስለማሰማችሁ የትላንት ነው የዛሬው ብቻ በነበሩበት ዘመን አፈለገና አሁን ይሄ የህዋትን አስከፊነት የኤርትራን ባለጌነት ሻዕቢያ በሙሉ ግፍን አውጡ የተናገረው እሱ ነው። ይሄ አፍየት አለ በሉና ጠይቁት። አሁን ዝም ብለን እንደ በግ መከተል አለም እኮ። ይሄ አፍየት አለ ያኔ አጭሰህ ነው የገባው ወይስ አሁን ነው ያስጨሱ በሉና ጠይቁት። እያንዳንዳችን ምን አለ አብይ አንድ ተታሰበላችሁ እባካችሁ ስታወሩ አትሊስት ለነገ ብላችሁ አስቧል። ይቀረጻል፣ ይቀመጣል ፋይላችኋል። አየህ ግብጽ ሄደው ቅባ ቅዱስ ተቀብቶ መጡ። ዋናው ኢትዮጵያ እና አስቀምጡ፣ ይቀመጣል ታሪካችኋል። ኮርዳይት በኮንፊደንስ ለምን አወራለሁ? አንድም ቀን ቃል ይሄ ነው። አንድም ቀን ትግሌ እስካሁን ድረስ ይሄ ነው። ፈጭቃል። የፈለገ ነገር ቢከፋኝ ፈቅ አይደለም። የዓላማ ጽናት ማለት ይሄ ነው። የኔ ልጆች ለምንድን ነው እዚህ የሚከተሉኝ ያሉት? ሳይከፋቸው ቀርቶ መሰለ? አይከፋቸውም። ብዙም እንፈልገው ነው። ብዙም ያበሳጨን ነገር አለ። ከነችግሩ የመንግስት ይሄዳል። የተሻለ ስካል በቃለት ጊቭ ኦቨር ለቀንበላ አሳልፈ ያሰጥ ለቀንጅብ አሳልፈ ያሰጥ ነው የምታከለው።
ጽናት ያስፈልጋል ትግል ውስጥ ስትገባ ገብቷል ባህር አቋርጣለሁ ብለህ ከዚህ ከመነሻ ትነሳለህ ግማሽ መንገድ ላይ ቢደክም አትመለስም ወደ ኋላ ምክንያቱም አቅም የለህም በቃ ፊያቱ ጨርሳል ደክሟል ግማሽ ድረስ ሄደህ የደከመ ወደ ኋላ ስትመለስ ኢነርጂ ሉዝ አድርጎ ሩብ መንገድ ሳትሄድ ትሞታለህ ባህሩ ይበላል ያለ ምርጫ ምንድነው ገብተህበታል ወደፊትም ትቀጥለው እየተጠጋ ስትመጣ አዲስ ጉልበት እያመጣ ትመጣለህ እያስብ እያመጣ ትመጣለህ መጨረሻ ላይ ትወጣለህ ይሄም ትግል እንደዚሁ ነው ሄዳል አለማው ቀጥል አትቁም ወደ ኋላ በቃ እንደ ባንዳ ቅጥረኛ የሆኑ የተጫወቱብን አሁን ያንዳርጋቸውን ጽጌ ንግግር ሰምተህ ያሁኑን አቋም ደግሞ የኢትዮጵያ የባህር ወደብ አትጠይቅም አያገባትም የባህር ወደቡ የኤርትራ ነው ብሎ ሲል ምን ይሰማሃል የልደቱን የሌሎችን የልቃልሁን ማሰማቸዋለሁ እነዚህ ሰዎች ናቸው እንግዲህ ነገ አገር መሪ ነን ፖለቲከኞች ነን የሽግግር መንግስት የድልድይ መንግስት የድርድር መንግስት የሚሉ እነዚህ ሰዎች ናቸው ከአንደበታቸው መጀመሪያ ስማ አዳምጠው ሂድ ቀጥላ ትግራይ ሀገር ስትሆን ከኤርትራ ጋር አንድ ሀገር በመሆን ወይም በቅርበት በመስራት የምጽዋን ወደብ ልትጠቀም የምትችልበትን እድል አስልቶ የኤርትራ ነጻነት የሚታወጅበት ወቅት ዓለም አቀፍ ማህበረሰቡ የኢትዮጵያን የባህር መውጫ ጉዳይ ወያኔ እንዳነሳ ያቀረበለትን ጥያቄ እኛን አይመለከትም የሚል መልስ በመለስ ዜናዊ አማካኝነት እንደሰጠን እናውቃለን። በዓለም ላይ በምዕራባውያን እጅ ያልወደቁ ሀገሮች 10 ሀገሮች ብቻ በነበሩበት ዘመን አፍሪካ ውስጥ ብቸኛዋ ነፃ ሀገር ሆና ነፃነቷን ተከላክላ የቆየች ትልቅ ሀገር ከ100 ሚሊዮን በላይ ህዝብ ያላት ሀገር ኢትዮጵያ ምዕራባውያን ቅኝ ገዢዎች ሆን ብለው በ50 ኪሎ ሜትር ርቀት ከባህር እንድትርቅ አድርገው የፈጠሯቸውን ድንበሮች እንደ ታሪካዊና ተፈጥሯዊ ድንበር ተቀብላ ወደብ አልባ ባህር መውጫ አልባ ሆና ተቀምጣለች። ይህ የባህር በር መውጫ ችግር ዛሬ ኢትዮጵያን መተንፈሻ ሊያሳጡ የሚፈልጉ የተለያዩ የአረብና የሌሎች ሀገሮች በዙሪያችን በሚገኙ የባህር መውጫ ባላቸው ሀገሮች ላይ እየሰሩ ያለውን ነገር እያየን ነው። እንዲህ በፊት ለፊት በአዲስ አበባ ከተማ እንደዚህ ለመናገር በማይቻልበት ሰዓት ሁሉን አዋቂው መለስ ዜናዊ ጉዳይ አይደለም። ምን እንግዲህ አንድ የሞት አይወቀስ የምትሉት ነገር አለ። እውነት ግን ሲነገር መወቀስ አለበት ባይነኝ ነኝ። የባህር በር ኢኮኖሚያዊና ደህንነታዊ ጠቀሜታ የሌለው ጉዳይ ነው እያለ እያጣጣለ ሲናገር ሰምተነዋል። የወያኔ ሐሰት ትርክት ይህን አይነት ትልቅ የብሔራዊ ደህንነትና ጥቅም የጎዳ ስራ እንዲፈጽም ያደረገ ጉዳይ እንደሆነ ከወያኔዎች መካከል የሚነግረን የለም ዛሬም። ኦኬ ታዲያ ይህን ባልክበት አንደበት አሁን እዚህ ጋር ማስዝባል የሚከተል ሰው ይህን የሰሙ ሰዎች አሉ። ዛሬ ኢትዮጵያ የባህር ወደብ አያስፈልጋትም ብለን ታግሏልም ያለው ለምንድን ነው? ስለ ባህር ወደብ የምትጠይቁት ነው የምትለናል። አንተ አይደለም እንዴ ያልከኝ? ይሄ ልታስገባው ነው ቋንቋ ልትበላው ነው። ለዚህ ነው እንደ ቂጣ እየተገለባበጣችሁ ህዝቡን ኮንፊውዥን ውስጥ ከተታችሁት ብዬለው። ልደቱ ይሄን የተናገረው ልደቱ ነው። አሁን ኢህአዴግ በጣም በሚገርም ሁኔታ ምናልባት የኢህአዴግ ተከራካሪዎች በተለይ አቶ ሬድዋን ሐሳቦችን ሲያቀርቡ በጣም ጥሩ ተፋሰስነት ወይም ፍሎ ስላለው የሚናገሩት ነገር እውነት መስሎ ይታያል። ግን በውስጡ ብዙ ችግሮች አሉት፣ ብዙ ስህተቶች አሉት። አሁን ኢህአዴግ የሀገር አንድነት የሉዓላዊነት ጠበቃ፣ ተቃዋሚዎች የሀገር አንድነት የሉዓላዊነት ጠላት ተደርገን ነው የቀረብነው። በምን ሂሳብ? ይህን ሂሳብ ማወራረድ ካለብን የሚቀጥለውን ምሳሌ ማየት አለብን። በመጀመሪያ ደረጃ የኢትዮጵያን ብሔራዊ ጥቅም አሳልፎ የመስጠት ችግር ቅድም የተከበሩ አቶ እሰየ እንዳሉት ከባድመ ጦርነት በኋላ ከአልጀርስ ስምምነት በኋላ ከ93 ተሐድሶ በኋላ የመጣ ችግር አይደለም። በሱ አንስማማ። እናንተም ሆናችሁ ኢህአዴጎች ገና ከትምህርት ቤት ከከተማ ወደ ጫካ ስትገቡ ጀምሮ የነበረ ችግር ነው። ችግሩ የሚጀምረው ጫካ እንደገባችሁ የኤርትራ ህዝብ ጥያቄ የቅኝ ግዛት ጥያቄ ነው ብላችሁ በዓለም ለመጀመሪያ ጊዜ የጥቁር አገር የሆነችውን ኢትዮጵያ በቅኝ ገዥነት መክሰሳችሁ። በዚህ አላበቃችሁም። ለኤርትራ ነጻነት ከሻዕቢያ ጋር ቆማችሁ በሻዕቢያ ምሽግ ውስጥ ገብታችሁ ከወቅቱ የኢትዮጵያ ሰራዊት ጋር ተዋግታችኋል።
አቶ አርከበ ምናልባት በአካል የነበሩበት ሚሽን ስለነበረ ይሄን የሚክዱት አይመስለኝም። በዛም አላበቃም። ደርግን አሸንፋችሁ ስልጣን ከተቆጣጠራችሁ በኋላ የኤርትራ ህዝብ ሬፈረንደም ከማካሄዱ በፊት ከማንም የዓለም ሀገር ከማንም ድርጅት ቀድማችሁ ለኤርትራ ነጻነት ዕውቅና ደብዳቤ ጽፋችሁ ነው የሰጣችሁት። የኤርትራ ህዝብን በሬፈረንደሙ ከባርነትና ከነጻነት የጠበበ አማራጭ ውጭ ሌላ አማራጭ እንዲቀርብ እንዲያደምጥ አላደረጋችሁ። በዚያ ድርድር ወቅትም ወይም በዚያ ሂደትም የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ ለውይይት እንዲቀርብም አላደረጋችሁ። የውጭ መንግስታት ተወካዮች ዲፕሎማቶች ሳይቀሩ በዚህ ሂደት የኢትዮጵያ የባህር በር ጥያቄ መነሳት አለበት ሲሉ እንኳን ከናንተ መሪዎች ሲባሉ የነበረው አፋችሁን ዝጉ ነው። በዚህ በተዛባ ሁኔታ ታሪክ ይቅር ሊለው በማይችል መልኩ ኢትዮጵያ የባህር በሯን ካጣችም በኋላ ኢትዮጵያንና ኤርትራን በሚመለከት ያራማዳችሁት አቋም ትልቅ ስተት የነበረ ነው። ኤርትራውያኖች በኢትዮጵያ ጉዳይ ወሳኞች፣ ፈላጮች፣ ቆራጮች እንዲሆኑ ነው ያደረጋችሁት። በዛ የሁለት ሀገር ግንኙነት ሳይሆን የሁለት ድርጅት ግንኙነት አካሄድ በባድመ ጦርነት እንዲፈነዳና ምናልባትም በ30 አመቱ ጦርነት ከሞተው ህዝብ በግማሽ የሚያክል ህዝብ ባድመ ላይ እንዲሞት ምክንያት ነው የሆናችሁት። ይሄ ሂደት በአጠቃላይ ሲከሰት የተከበሩ አቶ ሰየም ኢህአዴጎችም አንድ ላይ ነበራችሁ። ስለዚህ የኢትዮጵያን ጥቅም አሳልፎ የመስጠት ጉዳይ በባድመ ጦርነት አይደለም የተጀመረው፣ ከዛ በፊት ረጅም እድሜና ታሪክ ያለው ነው። ይሄን አምነን መቀበል ይገባል። ይሄን ካደረጋችሁ በኋላ ለምንድን ነው እኛን በሉዓላዊ ጠላትነት የምትከሱን? እንዴ የባህር በር ጥያቄ ማቅረብ ስህተቱ ምንድነው? እኔ አንድም ተቃዋሚ እኛን ጨምሮ የባህር በርን በጦርነት እናስመልሳለን ሲል አልሰማሁም። እናንተ ባድመ ላይ ጦርነት ከፍታችሁ 60-70 ሺህ ህዝብ ሲያልቅ ጦርነቱ ጀስት ነው፣ ፍትሃዊ ነው፣ ጽድቅ ነው። ያለፉት ስርዓቶች ግን ለኢትዮጵያ ሉዓላዊነት ኦኬ ላቁም። አጠራጥር የሰዎቹን ጊዜ ላለመስጠት አጠራጥር እያልኩ ነገራችሁ። እንግዲህ ጠቅላይ ሚኒስትሩ የጠየቀው የባህር በር እኮ የባህር በር ነው ጠቅላይ ሚኒስትሩ የጠየቀው። ይሄን ስትሉ የነበሩትን ጥያቄ ወደ መሬት አወረደላችሁ። እናንተ አየር ላይ ነበራችሁ ነው ታለ አሁን ወደ መሬት አወረደላችሁ። ለምን አታግዙት? ትላንት የምታወሩት በምን አንደበት ነበረ? ዛሬ የምታወሩትን ለምን ቀየራችሁት? ሌላ ኢትዮጵያ ተፈጥራ ነው ወይስ እኛ የጠየቅነው ብቻ ነው መሆን ያለበት? እኛ ስንጠይቅ ነው የሚመለሰው በሚል ነው ወይ? አጠያቂ ስለሆነ የመቃወም አባዜ ነው ያለባችሁ። ፖለቲካ ማለት በኢትዮጵያ ፖለቲከኛ ተቃዋሚ ማለት ነው። የኢትዮጵያ ልክ እንደ አሁን ዲያስፖራውን ታዋቂ ለመሆን ከፈለግ ጀነሳይድ አማራ ውስጥ መግባት አለብህ። አክቲቪስት ለመሆን ፖለቲከኛ ለመሆን ከፈለግ አማራ ጀኖሳይድ ማለት አለብህ። ይሄን ካልክ አንተ ፖለቲከኛ ነህ፣ አክቲቪስት ነህ። አማራ ካልጠራ አክቲቪስት አትሆንም። ድሮ ኦሮሞ ነበር፣ ድሮ የኦሮሞ ፖለቲካ ነበር በነጀዌ ጊዜ ማለት ነው፣ ከቡ ጊዜ። አሁን ኦሮሞ ፖለቲካ የለም። አሁን ወደ አማራ ገብቷል። ሁሉም አክቲቪስትና ፖለቲከኛ መታወቅ ከፈለገ አማራ ነው በቃ መደበቂያው አማራ ነው። አሁን እንግሊዝ ሀገር አይታችኋቸዋል። እንግሊዝ ሀገር እነዚህ ኮልኮሌዎቹ እነዚህ ወጥተው አምባሲ ይምጣ ቄስም ይምጣ ስብሰባ የሚካሄድ ምንም ይዙና አማራ ጆኖሳይድ አማራ ይሉዋል። ላፋር ገንዘብ ይወጣሉ። ሄዱ አለቀ። አማራ ነው የሚጠሩት። አንድም ቀን ኢትዮጵያ ይሉ። አርሲ ላይ የሞቱት ኦሮሞ ልጆች ናቸው፣ የአርሲ ተወላጆች ናቸው የሞቱት። ዛሬ አሁን ጥቁር ማቅ ኦፕሬሽን ዘመቻውን ኦርቶዶክስ እነ ቢኒያም ሽታ የሚወሩት የጥቁር ማቅ ኦፕሬሽን መቼ ነው? 27 መቼ ነው? ዛሬ 24 ነው አይደል? ዛሬ 25 ነው። 26 27 ነው ጥቁር ማቅ የሚለበሰው። በ27 ነው የተባለው። አሁን በ27 የሚደረገው ጥቁር ማቅ ኦፕሬሽን የሚመሩት እነ ቢኒያም ሽታ ወይም ደግሞ ሌሎች ነጠላ አድርገው እንደዚህ መስቀል አድርገው እንደዚህ የሚል አሁን እነሱ አሁን እነሱ አርሲ ላይ አማራ ተጨፈጨፈ ነው የሚሉት። በኋላ ነው ሲሰሙ እንዴ የአርሲ ተወላጆች አርሲ ውስጥ ከኦሮሞ ትጋባለህ፣ ከአማራ ትጋባለህ፣ ከጉራጌ ትጋባለህ፣ ከደቡብ ትጋባለህ፣ ከወላይታ ትጋባለህ። አርሲ ማለት ኢትዮጵያ ነች በቃ እዛ ውስጥ ያለችው። ልክ እንደ ሶዶን ታውቁታላችሁ? ቡኢ እስታኔ የሚባል ሀገር አለ። ሂዱና ጠይቁ። ሶዶ ህዝብ ማለት ሁሉም ነው። ኦሮሞም ነው፣ አማራም ነው። እንዲያውም ጁንታ በጣም ገብቶ ቢዝነስ በጣም የበላበት ሀገር ነው ሶዶ ማለት እና እንደዛ እንደ ድሬዳዋ ማለት ነው።
አሁን እዛ ውስጥ ገብተው አማራ ላይ ታረዱ አይደለም የኦሮሞ ይዛሩ በርግጠኝነት ሸኔ አይደለም ያረዱ ለዚሁ ለህዝባዊ እምቢተኝና ስር ነቀል ለውጥ ሆን ተብሎ በአማራ በነዘመነ ካሴ በነመሪ ወዳጆ የተሰራ ድርጊት ለመሆኑ በቂ ማስረጃ አለ። እስኪወጣ እየጠበቅን ያለነው ልክ እንደ ብርቱካን ይወጣ ሲያው ሚስጥሩ ይወጣል። ማን እንዳደረገው ወንደረገ ማን እንደላከው ሚስጥሩ ይወጣል። በሱን አስታከው ነው አሁን ይሄ ነው። አሁንም ተደገመ ዛሬ እንደገና ዛሬም ተገደለ። አሁን ዛሬም የተገደለው አማራ አይደለም። ፖለቲካው ተጋጨባቸው። አሁን አማራ ጄኖሳይድ ነበር የነበረው ቀራውን። ስለዚህ ምን እናድርገው? አይ አማራ ጄኖሳይድ ከመል የክርስቲያን የኦርቶዶክስ ብለሉ ቀየሩት። ይታይመጣው በሱም አይሳካላችሁ ነው። እመኑኝ አንድም ሰው በ27 ጥቁር የሚለብስ የለም። እኔ እመኑኝ አንድ ሰው ጥቁር ለብሶ ካያችሁ እኔ ዳዊት ፖለቲካ አላቅም። ከፍተኛ ባጀት መድበዋል። ብዛት ያለው ቲሸርት እንዲገባ አድርገዋል። ብዛት ያለው ጥቁር ልብሶች በሙሉ ተገዝተዋል። እመኑኝ አንድ ሰው ጥቁር ለብሶ የሚወጣ ሰው የለም። እመኑኝ ይሄን ኦርቶዶክስ መደበቂያው ነው። ከአማራ ወደ ኦርቶዶክስ መጣው ጌም ነው። ሻሻ ደስ የሚላችሁ የኢትዮጵያ ሕዝብ አውቋል። እናንተ ናችሁ ያላችሁት ይሄን በተፈለገው መልኩ አገሪቷ ውስጥ ብጥብጥ ማምጣት አለብን ብላችሁ ያላችሁት እናንተ ናችሁ። ሲያስታስፎግሩ ነው ይሄን ያላችሁት። እንደ ሊቢያ ትላላችሁ፣ እንደ ሲሪያ ትላላችሁ፣ እንደ ማዳጋስካር ትላላችሁ፣ እንደ ስሪላንካ ትላላችሁ። ይሄንን የሚፈልግ ሕዝብ የለም። ማንም አይፈልግም። የኢትዮጵያ ሕዝብ ማንም አይፈልግም። ይሄንን የመን በአንድ ጊዜ የፈረሰችው ከሱዳን አይማርም የኢትዮጵያ ሕዝብ ይላል። ምንድነው ሱዳን የሚማረው? ከሱዳን የኢትዮጵያ ሕዝብ የሚማረው ምን ታሪክ አለው? እስኪ ንገሩኝ። ቆይ አንድ ስብሰባ ላይ እንደሱ ሰማችሁ። ሱዳን እንኳን አሉ አንድ ተነሳ። ሱዳን እኮ በሁለት ቀን ውስጥ እኮ ነው ያ ሁሉ ምን ሆነ? በሁለት ቀን ውስጥ ሱዳን ውስጥ ፈረሰች። ሱዳን ፈረሰ። ሱዳን ዛሬው ስቃይ መከራ ያለው ሱዳን ውስጥ ነው። ይሄ ነው የምናየው። ሲሪያ ምን ሆነች? ፈረሰች እኮ። ሊቢያ ምን ሆነ? ፈረሰ። ማዳጋስካር ምን ሆነ? ስሪላንካ ምን ሆነ? እስካሁን ድረስ መረጋጋት አቃታቸው እኮ። እንደ ሀገር ሀገሩ መቀጠል አልቻሉም። ሀገር መፍረስ ቀላል ነገር አለ። ሀገር ሲፈርስ ብዙ የሚናጉ ነገሮች አሉ። ይመስለናል አንተ ቀላል ይመስላል። አንተ ያየው በዛ ሀገር መናጋት ውስጥ ሄደ ወደ ስልጣን መውጣት ነው። ይከብዳል። ከዛ በኋላ ራሱ አንተው እኮ ነው ከዛ ወደ ስልጣን ላይ የምትመራው ያን ህዝብ የፈረሰ ሀገር የምትመራው። ሰላም የሆነች ሀገር መምራት ያቃተ የፈረሰ ሀገር ምን ታደርገዋለህ? እንዴት ትመራዋለህ? እንዴት? በምን ማኔጅመንት? ለዚህ ነው በጠረጴዛ ላይ ቁጭ ብሉ፣ ተነጋገሩ፣ ሐሳባችሁን ሽጡ፣ ሐሳባችሁን ግዙ፣ ይገተክ ግዙ፣ ሽጡ፣ ውጡ ከእንደዚህ አይነት አመት። ጀዋር በዚህ በኩል ይወጣና ስራችን ሰርተናል፣ ጨርሰናል። መሬት ላይ 3 ስቴፕ ነበረ። የመጀመሪያው ጨረስን፣ ሁለተኛው ጨረስን፣ ሶስተኛው ወደ ስልጣን ጉዞ ነው የቀረን ይላል። እንኩሮ ግልብጥ ይመጣ በዚህ ይመጣና አማራው ፋኖ 40 ምንጭ ደብረ ብርሃን ገባ፣ ባህር ዳር ገባ፣ የገሰገሰ ነው ያለው ፋኖ ጦር ይላል። ልደቱ ይወጣና እኔ አብይን ህዳሴ ግድብ የሚያስመልስ ከሆነ እኔ ፖለቲካ ቆማለሁ ይላል። ጠረጴዛ እየደበደቡ እነ ይልቃል ይወጡና እንደዚህ እስኪ ይልቃል አዳምጡ። ይልቃል ምን ነበር ገና ትንሽ ንዝራናት የታመሰን ያለው አይደለም። በተግባር ዋት ከ7 ዓመት በፊት ግድ የለም። ታዲያ አሁን ለምን ተጣበቃችሁበት? ዋት አላችሁ። ይሄን ስትሉ ነበር። አዎ እሺ ቀጥል። በኃይል መንግስት መጣል አልቻለም አልካልም። አውሽ ይሄን ያልክበት አፍለህ ነው። አሁን ደግሞ መንግስትን በኃይል መንገድ ይዘራልብን የምትለው መንግስትን ለመጣል ከሻዕቢያም ጋር ከማንም ጋር ሆኜ እጥላለሁ ብለህ ያልከው ይሄን ባልክበት አፍ ነው። ምን ቅመህ ነበር ወይ ምን አጨሰህ ነው ይሄን ያልከው ያኔ? አሁንስ ምን አጨሰህ ምን አጥቀመህ ነው አሁን ደግሞ ከማንም ጋር መንግስትን ለመጣል ገለበጣለሁ ገሳተፋለሁ ያልከው? ይሄው ያንተን ነው ምን ያለው ማሰብ ከራስህ ነው። ይሄው ዋት ከ7 ዓመት በፊት ጠንካራ ወታደር አለኝ፣ ውስጥ ያለውን ወታደር ሁሉ በደህንነቴ እንትን አለኝ፣ በአማራ ክልልም በምንም ያለን የሚደግፍ አለኝ፣ የተለያዩ ፎልት ላይኖችን ተጠቅሜ ኢትዮጵያን
አተራምሼ ያለኔ በኢትዮጵያ ውስጥ ምንም ነገር መታሰብ እንደማይችል አድርጌ ከአብይ ጎን የተሰበሰበውን ሁሉ ኃይል አፈርድ የሚያስበልልቼ መልሼ ህገ መንግስቱና ወደ ህገ መንግስቱ ወዳለበት ቦታ አመልሳለሁ እያለ ነበር የሚፎክር አይደለም ዋት አሁን የት ነው ያለው ዋት ጦርነቱን በህዝብ አተክሎ ትግራይ ጦርነት የትግራይ ፖለቲካ እየታመሰ ነው ያለው አይደለም በተግባር ነጆር ካልኩሌተሩን የሰራውት መንግስቱም የኔ ነው ምን ብሎ ያ ሁሉ ጦር የነበረው ልጅ አንድ ነገር ሆ ቢባል አዲስ አበባን ሁሉ የሚወራት የሚመስል ኃይል ነበረው አይደለም ጆር የዛን ጊዜ ያልነበረም የነበረው ይሄ በተግባር ነው መሳይ ዝም ብሎ በምኞት አንኑር ነው ብላ አይደለም የኛ ንቃት በዛ ደረጃ ነው ያለው የኛ ኃይል አስተላለፍ በዛ ደረጃ ነው ያለው የኛ ፖለቲካ በዛ ደረጃ ገፍተህ ዝም ብለህ ስልጣን ብርጋር ከምትወስድበት ጊዜ ላይ ነው ያለነው አይደለንም በፍጹም ታዲያ ይህን ካልክለ ምንድነው አሁን እንደገና ወጣ ይሄን መንግስት በሽግግር መንግስት ገንጥለን ጥለን የምትለው ለምንድነው ይሄን ካወቀው ለምን ይሄን ተናገርክ እኛ እኮ ፋይል አለን ያላችሁበት የተናገራችሁ ከነቀኑ ከነሰዓቱ ያላችሁት ሪከርድ ናችሁ ገና ለገና የኢትዮጵያ ህዝብ ሾርት ሚሞሪ ነው በፈለግነው ጊዜ መንጋ ነው እንደዋለን ስንፈልግ ወደዚህ ብለህ ከሆነ የርከው ተሳስተሃል እድሜም እኮ አለ የእድሜ ዘልዛላ አታርገኛል ለዚህ የረከሳችሁ ለዚህ የኢትዮጵያ ፑል የተፋችሁ ማየት አይፈልግም አሟሟቴን አሳምርልኝ ይባላል ሞትህም እኮ ማማር አለበት ኑሮቻ ሞትህ ማማር አለበት ዱባንጃ ነው የሚያጭሱት እንዴ ገና ጸጉራችሁ ላይ ሰንደል ለኩሳችሁ ከወገበታችሁ ራቆታችሁን ትሄዳላችሁ አደባባይ ላይ ነው የምትሄዱት ምን ሀገሪቷ እመኔ ትቀጥላለች በተፈለገው መልኩ ትቀጥላለች ሀገር የሚያስቀጥል ትውልድ ነው ይወጣ ያለው አታውቁትም እናንተ ውጭ ነው ያለነው እኛ ያ ሀገር አንተ በመታወራው ልክ አይደለም ያለው ለዚህ ነው ሻዕቢያ የሩጭ ለዚህ ነው ሻዕቢያ የጮኸ እኛ ማስረጃ ይዘን ነው የወደብ ባለቤቶች ለመሆናችን ወደብ ላይ መሰረት ድንጋይ ለማስቀመጣችን ለወደብ ብዙ ቢሊየን ብር ኢንቨስት ለማድረጋችን ማስረጃው አለቻችን ያለ መንግስታት ያቋሉ የጠየቅነው ሐቃችን ነው ሐቃችን ከነኪሳራችን መጠየቅ እንችላለን ማወራረድ የሚባለው እዚህ ጋር ያለው ሂሳብ ማወራረድ የሚባለው አሁን ነው ይሁን እኮ ወደባችን ግድባችን መሰረታችን ስንጥቅል እኮ ይሁን እዚህ ጋር ይሁን ያለ ይሄ የምታየው የአሰብ ወደብ መሰረት ድንጋይ ስናስቀምጥ ነው ይታያል ይሄው ተመልከተው ያያል ወይ ወደባችንን ስንጀምር መሰረት ድንጋይ አስቀምጠን የመጀመሪያዋን ወልወል የተባለች መርከብ አስገብተን ስራ ስንጀምር የነበረው ታሪካችን ነው የዚህ አይነት ሺህ ታሪክ አለ ኮንስትራክሽን ስንሰራ ሪፋይነሪ ስንሰራ ወደቡን ስንሰራ በሙሉ ዶክመንት አለ ፋይል የተቀመጠ ቪዲዮ ነው ያለው ያወጣነው ባጀት ሳይቀራል አቀርበናል ለዓለም መንግስታት ማን እንደሰራው ማን እንደነበረ መሐንዲሶቻችን እንዴት እንደሄዱ ምን አይነት ፈተና እንደነበረባቸው በዛ ሀሩር ላይ ያሳለፉት መከራ አንድ ኤርትራዊ አንድ ብሎኬት አላስቀመጠም እዛ ላይ ይሄ ፋክት ነው አለ መጽሐፉ አለ ታሪኩ አለ ፊልሙ አለ ዋሽበል ዛሬ ለዚህ ነው ጠቅላይ ሚኒስትር ዶክተር አብይ ምን አለ በርገር እየበላችሁ ጠግባችሁ በሰው ሀገር ሆናችሁ እናንተ አልችላችሁም ነው ያለ ከእናንተ ጋር ልጣላም አለ ከእናንተ ጋር ምንም አለም እግዚአብሔር ይፍረድባችኋል ልጅ አላችሁ ቤተሰብ አላችሁ ህይወት አላችሁ በእውነት ፈጣሪ ካለ አላችሁ በቤተሰቦቻችሁ ያሳየኛል አልነካችሁም ማለት እና አልደርስባችሁም ማለት ይሄ ቃሉ ነው ያ ቃል ነው እየተፈጸመ ያለው
ቋንቋችሁ የቁራ ቋንቋ የውጉት ቋንቋ ይሆን የምትባሉት ጠቅላይ ሚኒስትር ዶክተር አብይ ከወሩ የረገማችሁ ይፍረድባችሁ ያላችሁ እኮ እዚህ ካቋለ እኮ ሰማይ ኮርዳይት አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። እናንተ በአውሮፓ ይሄ ከልቡ ነው የረገማችሁ ከልቡ ቋንቋችሁ ቁራ ቋንቋ እንዲሆን ይደም ደም የምትተፉ ደም የምታስተፉ እግዚአብሔር ይፍረድባችሁ ነው ያላችሁ። ይሄው ዋሻው ላይ እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ ይህን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ ግልጹን ነገሯቸው። ይሄን የተናገሩት ግልጽ የተናገሩ እግዚአብሔር አምላክ እውነቱን ፈረደባችሁ። አይገርምም? ምንም ሳትሄዱ እርስ በርስ አትግባቡ። በኢንተርኔት አብዮት ትላላችሁ፣ 30 ሆናችሁ ትደረደራላችሁ። የማትግባቡ ሰዎች እስኬል ገቢሳ ካቦይ ሰባት ጋር ገዱን እንኳን ደህና ፓርኪንግ ስራ ጀምሮ ደስ ብሎን እኛም በቃ ስራ እድል አገኘ ብለን ፏ ስንል እንደገና መጣችሁ ከስራ አባራችሁ። ኦፍኮርስ ከስራ ቢባረርም ሌላ ስራ ማግኘት ፒሳ ዴሊቨሪ ያደርግ ነበር፣ ደህና ወርታይም ስራ ነበር። እሱን ጠበቅ አድርጎ እንደገና እናበላችሁ ከስራ ወጣችሁ እንደገና አስቀመጣችሁ ታመጣችሁ ገዱ ደህና እኔ ኩንዱ ወይ እርኩሶች እኮ ናችሁ እናንተ እርኩሶች። ዶላር 180 ድረስ እና አቅፋ ግን 16 ነው። እውነት መዛሪዎች በአጠቃላይ ኤርትራውያኖች ናቸው እንጂ ባይሆኑ ናቅፋ 1000 መግባት ነበረበት። አዎ እሱን ያልገባችሁ ፖለቲካ ስላለ ነው። ሲገባችሁ እናወራለን እሱ። አዎ ስለዚህ አሜን ይፈረድባቸው፣ እሳት ይግባባቸው ይታቸው። ስለዚህ ነው አሁን አካሄዳችሁ አያምር፣ ምድር ላይ እንኳን ወጣችሁ ስትተነትኑ አነጋገራችሁ አያምር፣ አፋችሁ ተተብትቧል፣ ፊታችሁን ጥላችሁታል፣ አወዳደቃችሁ ገና ካሁኑ ያስታውቃል። ይሄ ምን ይመስላል? የጠቅላይ ሚኒስትሩ እርግማን ነው። ገና ነው፣ ገና ብዙ ነገር እንሰማለን። አሁን ብዙ ነገር ነው የምንሰማው። ብዙ እኔ ማለት ያቀረባብኩት ነገር ነበር፣ በጣም ብዙ አላስፈላጊ ሰው ነው የተውኩት። ግን እንደዚህ ቆረጥኩ እመጣለሁ። ሁለት ስራዎች እሰራለሁ መደዳው። የመጀመሪያ የምሰራው ስራ የሻዕቢያዎቹን ወሬ ይዞ ለህዝብ አሁን ኢትዮጵያ ውስጥ እንዴት ጉድስ እንደሚል በቃ ሻዕቢያ የሚባል ነገር ላይኑ ማየት አይፈልግም። ለምን የሚሳደቡትን ያወጣው በደንብ ቃል በቃል ለህዝብ አሰማሁት፣ ቃል በቃል አሰማሁት ለህዝብ። ጓደኛዎቹ የተለያዩ ያሉት ከሻዕቢያ የተጋቡ ከሻዕቢያ ጓደኛ የነበሩ ከሻዕቢያ ጋር የሚሰሩ በሙሉ ተለያይተዋል። የሚሉትን ስላሰማናቸው ገና ነው፣ ገና አሁን የሚሰራ አለ። አሁን ይመጣል በቋንቋ ውስጥ ገና ነው። በደንብ አድርገን ንግግራችሁን ስራችሁን እያመጣ የኢትዮጵያ ህዝብ በደንብ እስኪያውቅ ድረስ እንሰራበታለን። ይኸው ዛሬ ሻዕቢያ ሂዱና ኢትዮጵያ ውስጥ ይወት ትግርኛ ቋንቋ እንኳን የሚያወራ የለም። በሙሉ አንገታቸውን ደፍተዋል። ይሄ እንደ ድሮ ቺቺኒያ ፓርቲ መጨፈር ሙዚቃ የለም የለም። ቤት ኪራይ ረከሰ፣ እህል ረከሰ። እየተሰደዱ እየወጡ ነው ያሉት። አገር ለቀው ግማሹ በሞያሌ፣ ግማሹ በሱዳን፣ ግማሹ በጅቡቲ እየወጣ ነው ያለው። ፔሬድ አሁን ንጹሐን የምንላቸውን እንዳይነኩ የምንፈልጋቸው የምንወዳቸው አብሮ አደጎቻችን ኤርትራውያኖች እንኳን መለየት እስኪያቅተን ነበር የነበር። አሁን ውጧል ናቸው እነሱ ወጥተዋል። እየተናገሩ ነው አሁን ያሉት ንጹህ ኤርትራውያኖች እየወጡ እየተናገሩ ነው ያሉት። አሁን ተውን እያላቸው ናቸው። ካይሮ ሄዶ ግብፅ ሄዶ መጣ ዛሬ። እሺ ምንድን ነው ሄደ መጣ ምን አለ? ከ20 ሺህ በላይ ታጣቂ ያላቸው የመን ላይ፣ ከ20 ሺህ በላይ ታጣቂ ያላቸው የመን ላይ። እኔ ልንገራቸው አንድ ሚስጥር። ያኔ ትግራይ እንደገቡ በትግራይ ጦርነት ጥቅምት 24 ጦርነት ሲካሄድ ሻዕቢያ ቀጥታ የገባው ለዘረፋ ነው። ቀጥታ ትግራይ የገባው
ግጥም አድርጎ ነው የዘረፋቸው። አጥቦ እንደዚህ ቪየት አሁን ኢሳያስ አፈወርቂ የሚሄድበት ቪየት እኮ ከትግራይ የተወሰደ እኮ ከትግራይ ወያኔዎች የወሰዱት እኮ ቪየቱ አልቀረ፣ ወርቁ አልቀረ፣ መሳሪያው አልቀረ። አጥቦ ነው የበላቸው። አጥቦ እኛ ማስረጃው ፊልሙ አለን እኮ እኛ በሙሉ የወሰደባቸው። ራቁታችሁን ያስቀራችሁ። ያውቁታል ደግሞ ይሄን ህወሓቶቹ እንዴት ተጫውተው በደንብ ያውቁታል። በዛን ጊዜ በጦርነቱ የማረካቸው የህወሓት መኮንኖች አሁን ኤርትራ ውስጥ ሳዋ ያሰለጥናሉ። መውጣት አይችሉም፣ ስልክ መያዝ አይችሉም። ሳዋ ያሰለጥናሉ። አሁን ወታደር ያሰለጥናሉ። ከትግራይ የሄዱት ወታደሮች መኮንኖች ማን ይሄን የትም አይወጡም። እዛው ዝም ብሎ ኢሳያስ ኮሎኔልነት ማድረግ ይስጣቸዋል። ሲፈልግ ጀነራል ያደርጋቸዋል። ሲፈልግ ሌፍተና ጀነራል ያደርጋቸዋል። እዛው ህወሓት ትግራይን በቀላለሁ እንዳለ በሚገባው ተበቀሏቸው ጥቅምት 24። ዛሬ ደግሞ ሊደግማቸው ገባ። ዛሬ ህወሓቶች ኤርትራ ነው መዳኛችን ይላሉ። ኢሳያስ ነው መዳኛችን ይላሉ። አጋዚያኒ የምትባል ሀገር መሰረታለን ይላሉ። አጋዚያኒ የሚባል ሀገረ ትግራይ የምናገኘው በኢሳያስ አፈወርቂ ይላሉ። አሁን የሚጠፉት ትግራይ በጠፋው በሻዕቢያ ነው። ተውት፣ አማራውንም አይነካም። አማራው በቃ የተወሰነ አስገደሉ። የሆኑት አማራዎች የተሆነ አማራዎች ጨረሱ። እድሜ ለዘመነ ካሴ እዝሜ ለመረነ ወረዳጁ ጨረሱ ቢችላቸው። አማራ ላይ አሁን አይችሉም፣ ተገድበዋል። አሁን ትግራይ ውስጥ ናቸው ያሉት። ለዚህ ነው ምግብ ወጥቶ ሰራዊት አሰለጥናለሁ እዋጋለሁ የሚለው። ትላንትና ቆስሎ አሳክመነው አመመነው አይለምደንም። ሁለተኛ ወርጄ እንደዚህ አድርጌ ያለ ሰውዬ ዛሬ ጉልበት አውጥቶ ይወጋል። ባይለት ላይ ለነጻነት ንግና ለመከላከያ ሰራዊት ለውጋና ነው ይላል። ዛሬ ወጥቶ ህይወት ዘርቶለት ማለት ነው። እኛው ነው ይዘራለት። እኛው ነው ትንፋሽ የሰጠነው። አሁን ምን አደረጉ? የድሮ ይሁን ያሁኑ አላውቅም። ላኩልኝ ያ አንድ ጊዜ ታሳሳላችሁ። ውሻ የቴትራ ሳይክል ቀብተው ፈረስ የቴትራ ሳይክል ቀብተው ምናምን ቀብተው ያሳዩ ነበር። ያን ትርኢት አሁን አሳዩ። ዛሬ ላኩልኝ። እዚህ ያለኝ አሁን ያን ትርኢት ላኩልኝ። ሲሰለጥኑ ላሳያችሁ ትፈልጋላችሁ? ላሳያችሁ። ቆይ አንተ ቆይ ደውሉ ስልክ። ቆይ አንዴ ቆይ ትንሽ አንዴ ቆይ ከቤተሰቦች ጋር ትንሽ ላውራ። ቆይ ላሳያችሁ። ቆይ ሲሰለጥኑ ላክልኝ። አንዱ ጎርዬ ተመልከተው ብሎ ላክልኝ። ያለው እንዲያስጨርስ ነው። ተአምር ዘበለ ምርአቲ ኮማንዶ ቲዲኤፍ ናይ ተመልከት ልጅ አለ ትግራይ ሂድ ተመልከት ሲሰለጥኑ። ቆይ ተው ቃት ቆይ ውይ የዚህ አይነት በቃ እሺ በቃ የዚህ አይነት 30 አላችሁ። ይሄ የመግበ ነው። የአብርሃም ድኩል የዚሁ አይነት ሌላ አለ። የሁሉም አላችሁ። አንዳንድ አላችሁ። እንደዚህ ጦርነት ሲጀምር መጀመሪያ እነዚህ ናቸው የሚጨራሩት። ምክንያቱም አንደርታው ለብቻ ነው ያለው፣ ኤሮው ለብቻው ነው ያለው፣ ሽሬው ለብቻ ነው፣ አዲግራቱ ለብቻው ነው ያለው፣ አድዋው ለብቻ ነው፣ አጋሜ ለብቻ ነው። ሲጨራርሱ መጀመሪያ ራሳቸው ይጨርሳሉ። እነዚህ እንደው የሚያጨራርሰው ማንም አለ ራሱ ሻዕቢያ ይጨርሳቸዋል። ወይ ይጨርሳቸዋል ወይ ያጨርሳቸዋል። አሁን ተመልከት። አሁን እነዚህ በሰፈር ልጅ ያልቁ እኔ የገብርኤላት የ09 ልጆችን የጨርቆስ ልጆችን የልደታ ልጆችን የፈረንሳይ ልጆችን ጓደኞችን የካሳንቺስ ልጆችን ጠብስቤ በሱ ብቻ ያልቃል። እነዚህ ነው አሁን ያ ይላል። ዋጋ ልትከፍል ነው። ድጋሚ 2 ሚሊዮን ሊያስጨርሱ ነው። የትግራይ እናት አሁን ልጅሽን ከሰጠሽ እንዳታለቅሽ ጭክን ነው የምትይው። ወገብሽን ስር አድርገሽ ግን
ኃይል የላቸው። በር እየበረገዱ ነው የሚወስዷቸው፣ ያፈኑ የሚወስዷቸው በር እየሰበሩ። አለዚያ እናትን እንገላለን ይለዋል፣ አባትን እንገላለን ይላሉ። ይሄዱ በቃ ወጣቱ ምን ምርጫ ያለው ይሄዳል። ማን እንደሚወስደው ወይ ታደሰ ነው ወረደ የሚወስደው እንትና ማን ነው ወይ አብርሃም ድንኩል ነው የሚወስደው ወይ ይከፋፈሏቸው። እንደቃ ነው የሚከፋፈሏቸው። የማን እንደምትሆኑ ሁሉ አታውቁም። ይህ ግፍ ነው፣ ግፍ ነው እየሰራ ያለው። እኔ ስለዚህ ማውራት አልፈልግም። ተው ብያለሁ፣ ተው ነው። ካልተውም የራሳቸው ጉዳይ ነው። ከኔ ጋር የሚገናኝ ነገር ምንም የለም። ዞሮ ዞሮ አሁን እኔ ዛሬ ፖለቲካ የሚለኝ ብዙም የለኝ፣ ማውራው የለኝ። የኢትዮጵያ ትንሣኤ ግን አድርጋቸዋለሁ። ኢትዮጵያ ከዚህ በኋላ ዝቅ ላትል፣ ከነበረችበት ደረጃ ትንሽ ዝቅ አትል። በከፍታ ላይ ከፍታ ግን እየሄደች ነው ያለችው። ምን የዚህ ዲያስፖራ ፖለቲካ ተዉት። ይህም በኮንፊደንስ ነገራቸው። ምንም ግብፅ ዛሬ አምጥተው ኢሳያስን ኤርፖርት አድርሰዋቸው ሄዱ። አስመራ ኤርፖርት አድርሰዋቸው ሄደ። እሱ ደግሞ አይሮፕላኑን ይሰጠኛል ብሎ ነበር የጠበቀው። ጋልሲሲ ይሰጠኛል ብሎ ነበር። ናአክል አድርሶ ይመለሳል አሉ። የእሱን ወስዶበታል ኢሳያስ አይሮፕላን አድርሶ ይመለሳል። አድርሶ ተመለሰ። ሄደ ኢሳያስ ሲገባ አይታችሁታል። እንባ በንባው ፊቱ ሁሉ በቃ ሲያሳዝን፣ አገባቡ ሁሉ ያዘን ነው። ከዛ ደግሞ የሚጠብቀው ጦርነት ነው እንዳይቀር ሽንፈት መሰለው። ከዛው ገብቼ ልለቃለ ገብቷል። እንግዲህ አሁን እስኪያስጀምር እየተጠበቀ ነው ያለው። አሁን ገብቷል። ነገ ጠዋት አንድ ነገር መግለጫ ይሰጣል። ከዛ በኋላ ማታ ይጀምራል። ማታ የጀግና መከላከያ ሰራዊታችን አስር ይገባል። በሚቀጥለው ቀን ጠዋት አስመራ እንገባለን። አስመራ ገብተን ምሳ እንበላለን። ይህም ነገር እውነት ነው። አንተ ስለምታወራው ስለምትሳደበው ዩቲዩብ ላይ ስለምትቀደለው አለ ማውራለን። ምንድን ዋትሳፕ ክፈተው። ክፍት እኮ ነው ዋትሳፕ። ደውሉ። ይኸው ማን ይደውላል እንዴ? አሳይቼዋለሁ እንጂ እኮ እሱ አንዳንዶቻችሁ መልሳችሁ ትልኩልኛላችሁ። ኦልሬዲ የታየ ነገር ነው። ቆየሁ ካሳየሁት እኮ እሱ። እሺ፣ ስለዚህ ሀሳቤን ትበትኑብኛላችሁ። ስለዚህ አሁንም እኔ ይበቃችኋል። የኢትዮጵያ ጉዳይ አታስቡት ያችኋለሁ። አንድ ወንድም ساتشا جنوب غرب إثيوبيا لأب مسلم وأم ስለ ጠቅላይ ሚኒስትሩ ያለን ነው ዓለም እያወራው ነው ያለው። የዓለም ሚዲያው ሲኔ ብትከፍታውን አብይ ነው ያለው። ቢቢሲ ብትከፍት አብይ ነው ያለው። አልጀዚራ ብትከፍት አብይ ነው ያለው። ኦል አፍሪካን ኒውስ ከሰማ አብይ ነው ያለው። በቃ ሰውየው ዓለም መሰከረለት። ከአፍሪካ ሊደሮች ከተመረጡ ውስጥ የመጀመሪያው ደረጃ እሱ ነው፣ አብይ ነው። ነገ እናወራለን። የመጀመሪያው የአፍሪካ ሊደር ተብሎ ተመረጠው ጠቅላይ ሚኒስትር ዶክተር አብይ። ሰውየውን አትችሉትም ብለህ በምክንያት ነው ያለው። ይሄ ዝም ብሎ እንኩሮ ሚዲያ 360 ምናምን አለ እኮ የዓለም ኒውስ ነው ማውራል። ስለ አባይ ፋይል ዘጋን። በአባይ ጉዳይ ላይ የሚያወራ ማንም ሀገር የለም። ማንም ግብፅ አሁን ሚዲያቸው ተካቶ አንድ ግብፃዊ አባይ የለም። በቃ አብዳይ የተዘጋ ፋይል ሆነ ጨረሰ። የአሰብ ጉዳይ ነው። ግብፅ በአባይ ካልሆነልኝ በአሰብ ገባለሁ ብሏል። ዌልካም ብለነዋል። ታቀናለች። 6 ቀጥቅጠናታል። 7ኛ ደግማታለን። ምናልባት የአሁኑ የግብፅ ለየት የሚያደርገው ካይሮ ልናደርገው እንችላለን። ጦርነቱ ነው ወደዚህ ሳይሆን እኛው ካይሮ ልንገባ እንችላለን። ለአንዴና ለመጨረሻ ግብፅን እናስተናግዳታለን። ይሄም ነገር የሚሆን ነገር ነው የምነግርህ። የእጃዙር በሻዕቢያ በኩል በፋኖ በኩል በሸኔ በኩል ምናምን ከምትመጣ እኛው ራሳችን እዛው ድረስ እንገባላታለን ለግብፅ። ይሄንን ሚዲያ ተከታተሉ ስለሚያናገሩ ነው። ቁጭ ብሎ ነው አልሲ አስተርጉሞ ነው ኮርዳይት ምናል የሚል ልክ እንደ ኢሳያስ አፈወርቅ በቀን ካለን የሚሰማው ሚዲያ የለም። በቀን ህዋቶች እኮ ነው ደብረጽዮን እኮ እነ ሞንጆሪ ነው በሲዲ እኮ ነው የኔ ሚዲያ የሚቆያት። ይህን ስልክ ሰው ጉራ ይመስለዋል። አይደለም ዓለም መሰከረ ስለሰውዬ። በቃ ምንም አትችሉት። በቃ ይኸው منحوا العالم جائزة نوبل للسلام، لكنه اليوم يلوح بحرب مع جيرانه ويهدد مصالحهم. أبي أحمد رئيس وزراء إثيوبيا من منصة التقدير العالمي إلى حدود التوتر الإقليمي، رجل السلام اللي تحول إلى أحد أكثر القادة إثارة للجدل في أفريقيا.
ولد سنة 1976 في بلدة بيساتشا جنوب غرب إثيوبيا لأب مسلم وأم مسيحية. تزوج من السياسية زيناش تايشاو وأنجب منها 3 بنات. بعد كده تبنى ولد سنة 2019. تربى في أسرة فقيرة عاشت على الزراعة، لكنه حمل منذ صغره طموحا يتجاوز حدود قريته الصغيرة. انضم في شبابه إلى جيش المتمردين اللي أطاح بنظام منجستو هايلا، وتدرج في صفوفه حتى أصبح ضابطا في الاستخبارات العسكرية الإثيوبية. بعد سنوات من العمل في الظل دخل المعترك السياسي وصعد بسرعة لافتة ليصبح رئيسا للوزراء سنة 2018، وده بعد احتجاجات عارمة هددت بانهيار النظام. في أشهر منصبه الأولى أدهش الداخل والخارج، إذ أطلق سراح آلاف المعتقلين السياسيين ورفع الحظر عن وسائل الإعلام، وأبرم اتفاق سلام تاريخي مع إريتريا أنهى عقودا من الحرب. وقتها بدا وكأن فجرا جديدا يطل على إثيوبيا، لكن السلام اللي منحه جائزة نوبل سنة 2019 سرعان ما تحول إلى حرب مدمرة. اشتعل النزاع في إقليم تيجراي، وشهدت البلاد واحدة من أعنف الحروب في تاريخها الحديث. هنا تغير الخطاب الهادئ لرئيس الوزراء ليصبح أكثر تشددا، وبدأ خصومه هنا يتكلموا عن نزعة سلطوية ورجل يطمح لبناء إمبراطورية إثيوبية جديدة ومجد شخصي. مع انحصار الحرب في الشمال نقل أبي أحمد معاركه إلى الخارج سياسيا على الأقل. مضى في مشروع سد النهضة رغم اعتراضات مصر والسودان، واستخدمه كورقة نفوذ إقليمية. في الأيام الأخيرة صعد لهجته أكتر ولمح لمواجهة عسكرية مع إريتريا، ما يعيد إلى الأذهان شبح الصراع القديم اللي قال إنه انتهى فصوله. بين طموح النهضة واتهامات التوسع، وبين حلم السلام وواقع الحروب، يقف أبي أحمد اليوم في مفترق طرق. هل هو مهندس نهضة أفريقية عصرية أم زعيم የዘመናችን ነው የሚለው ሲታው የዘመናችን ባለማችን ላይ የተፈጠረ ብቸኛ ሰው ነው የሚለው። ይሄን የሚለው እኮ ውጭ ሀገር ዜጋ ኢትዮጵያ አይደለም። እኛ ብንሆን ኖሮ ተከፋዮች ነን ትላላችሁ። ዓለም እኮ ነው እንደዚህ የሚያወራው። በእንግሊዝኛም የሚሆነው በፈረንሳይኛም በጣሊያንኛም የሚወራው ነው። ስለዚህ አሁን ከግንብ ጋር ነው የምትጋጩት ብዬ ስላችሁ ነበር። ለዚህ የኤርትራ ኤምባሲ ከኢትዮጵያ ይወጣልን እንግዲህ አይ ቆይ እኛም ስራ አለን፣ የምንሰራው ስራ አለ። ገና ነው፣ ገና ንብረታችን መመለስ አለበት፣ የተዘረፈው መመለስ አለበት። ብዙ ስራ አለን ገና። ይሄ ነው ከ10 ምናምን ሺህ በላይ ኮማንዶች ኢትዮጵያ ገብተዋል። የሻዕቢያ ታጣቂዎች 10 ምናምን ሺህ ነው የምላቸው። በሙሉ የምታዩት ሻዕቢያ አዲስ አበባ ላይ የምታዩቸው ወታደሮች ናቸው በሙሉ የምታዩቸው። አዋሳ ማግኘው፣ ጅማ ማግኘው፣ ጎንደር ማግኘው በሙሉ ሚሽን የሚጠብቁ ናቸው። ይሄ ነገር ነው የሚጠብቁት። እነሱ ምን እየሆኑ ነው የምታዩት ነው። ሰሞኑን ጠብቁ፣ ስለምትሰሙት ነው ነገራቸው። ስለዚህ አሁንም በጋራ ስለ ሀገራችን ቆመን የመጣብንን ጠላት በጋራ እንመክተው ያስማማኛል። ባሰባችሁ አይ አይደለም እንዲሁ አብያ እናልወካ መብት ነው፣ መብት ነው። ግመሉ ይሄድ ነው ያለው፣ ውሻው ነው የሚጮኸው ብያለሁ አይደል? አዎ ትጮሃለህ፣ ግመሉ ይሄዳል። ይሄ ደግሞ የተጻፈ ነገር የተከተበ ነው፣ ክታብ ነው እዚህ ጋር ያለው። ሁሉ ሰው ወጥቶ ያወራል። ፊልድ ማርሻሉ ትናንት ነግሯቸዋል፣ ልክና ጥጋችሁን ነግሯቸዋል። ዛሬ የወጣ የሻዕቢያው አክቲቪስት የሚያወራው ፊልድ ማርሻል ብርሃኑ ጀነራል ባጫ ወሬ በሙሉ ልስ ነው ይሰባቸዋል፣ ያያቸዋል። ምንም አታመጣ። መልዕክታቸውን አስተላልፎ ጨርሰዋል። ሐቁ ይሄ ነው፣ እውነቱ ይሄ ነው። ከዚህ በኋላ ብታወራ ባታወራ እኛ ምንም የሚያገባን ነገር የለም። ይሄ ነው ያለው። ስለዚህ እንግዲህ ይሄ ኢሳያስ ሲገባ ነው የሚጠበቀው። ምክንያቱም እኔ የሌለሁበት ጦርነት ተከፈተ እንዳይባል መንግስትም በእርጋታ እሱን ነበር የሚጠብቀው። እስኪገባ ጠብቁኝ ብሏል። እሱም ገብቷል ዛሬ ኢሳያስ አፈወርቅ።
እንግዲህ ያው ጊዜ እንሰጠዋለን 12 ሰዓት 12 ሰዓት ውስጥ እንዲጀምር ካልጀመረኝ አንጀምረዋለን። ይሰማ ነው አይደል? ይሱ ሰላም ገብታል አይደል? አዎ በቃ አሁን ሰዓት እንሰጣለን። ትንሽ 1 4 5 6 ሰዓት ተረጋጋ። ከዛ በኋላ ይጀምር። ካልጀመርክ ግን ያንጀምረዋለን። ከሁለት አንዱ ነገር በቃ ይሄ ነው የግልጽ አቋም ነው። መጀመር ስላለብን ነው የሚጀምረው። ከውስጥ ጀምረናል። በአማራ ክልል ተጀምሯል፣ በኦሮሚያ ክልል ተጀምሯል፣ በመሀል አዲስ አበባ ተጀምሯል። ከውስጥ ጀምረናል። ኦልሬዲ እንድታውቁት መጀመራችን እንድታውቁት ነው። የውጭውን እንጀምረዋል። ይሄ ግልጽ አቋም ነው። ኮርዳይት አልፈራም አልኮራም። እኔ ጥሩ መኮንን ነኝ፣ ጥሩ ኦፊሰር ነኝ። ይሄን መድራችሁ ከዛ በፊትን ኮርዳይት ባክን አንድ ጊዜ ሰላም ለማምጣት እስኪ ባክን እስኪ ነገሩን አቀዝቅዘው ኳስ በሜዳ አድርግ ትሉኛላችሁ አንዳንድ ሰዎች። እኔ እችላለሁ ማለት ቀልብ ገብተው ከአሁን በኋላ አደብ ገዝተን በሰላም እንኖራለን አምንናል። አብሉን፣ አጠጡን፣ አስተዳድሩን፣ እንኑር። መሄጃ የለንም። ያጠፋነው ህዝብ ይቅር እንላለን። የበደልነውን ህዝብ እንክሳለን። ይሄን አድርገናል። አዎ ሰላይ ሆኜ ገብቻለሁ፣ ገዳይ ሆኜ ገብቻለሁ፣ ታጣቂ ሆኜ ገብቻለሁ። ይሁን ያታጠቁት አጭበርብሬ ፋይዳ መታወቂያ ወስጃለሁ። አጭበርብሬ የሎ ካርድ ወስጃለሁ። አጭበርብሬ ባንክ አካውንት ከፍቻለሁ። የወንጀል ስራ የኮንትሮባንድ ስራ ሰርቻለሁ። እህል ደብቄያለሁ፣ ስኳር ደብቄያለሁ። ሁለተኛ አይለምደኝም ብለህ ከመጣ ይወልካም ችግር የለብንም። አይ ግድ የለም እንደባለፈው ሾራ ሾራ የሚባል ነገር አለ። ውስጥ ለውስጥ እጃውን ካልክ ያው ይጓሄድ። ሁለቱም እድል አለ። በፖሊስ ይኑር አንድ ተጫወቱበት፣ ግን አይቀርም አክሽን። ለዚህ ነው ስገባ ምን ላይ ከፈትኩላችሁ፣ ይሄን የከፈትኩላችሁ ስገባ ይሄ ነው። የኛ ሙሽራ ዘመናዊ አበባሽ እንደታይ የኛ ሙሽራ ተውባለች፣ ጨረቃ መስላለች። እሷስ ዶሚናት የኛ ሙሽራ ዘመናዊ አበባሽ እንደታይ የኛ ሙሽራ ተውባለች፣ ጨረቃ መስላለች። እሷስ ዶሚናት የበረሃው ሲቆ ደሞ እኮ ጥሎባቸው ይወዱኛል ወይ ሻዕቢያ እንደኔ የሚወዱ እኮ የለም። እኔ ሲወዱ ቢሰርቡኝም ይወዱኛል። እስኪ አሁን ሁሉ ሻዕቢያዎቹ ናቸው። ወላ ሻዕቢያ ወላ ፋኖ ነው የሚዋቸው ወላ ሸኔ አንድ እኔ ላይ አምሮ የሚጠላኝ የለም። ልክና ጥጋቸውን የሚያገኙት ከኔ ነው። ወላ ፖለቲከኞቹ ብትላቸው አክቲቪስቶች በውስጥ ያሙኛል፣ በዙም ስብሰባ ላይ ይበሉኛል እንጂ ላይቭ ወጥቶ እንደዚህ ማንም አንድ ኮርዳይትን ተናገረ ማለት 130 ሚሊዮን ህዝብ እንደሚሰድቡ ያውቃል። ከአንድ ከኔ ጋር ከተጣላ 130 ሚሊዮን ህዝብ ላዩ ላይ መጥቶ እንደዝም በሚወር ስለዚህ አይነኩኝ ወይ ይሄን ያለው። ስለዚህ ውድ አድማጭ ቤተሰቦቻችን እንግዲህ የነበረን ትንሽ የህዝብ መዝናኛ ፕሮግራም ነው የሚባለው። ሰሞኑ መዝናኛ በዛዋል። ትግል የለም፣ ፖለቲካ የለም። ስለዚህ ያዝናናን እየተጫወትን ወገኖቻችን እያሳቀን ልጆቻችንን እየመከርን እያዋዛን ነው እንግዲህ ፕሮግራም እንሰራው። ፖለቲካ ቢኖር ኖሮ ያው ታውቁናላችሁ እንዴት እንደምሰራው ፖለቲካ። ይሄን ያለው ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ የተለመደ ክብር ለምንሰጠው ክብር እንሰጣለን። ቦኮ ሃራም አለ እስኪ ነገ ደውለታለሁ ለሱ። ክብር ለሚሰጠው ክብር እንሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝቦቻችን፣ ለንጹሃን ኢትዮ ኤርትራ ህዝቦቻችን አንድ ቁጥር አድርጉላቸው። አዎ አትወዱንም እንጂ እንወዳችኋለን እኛ። አንድ ቁጥር አድርጉላቸው። ክብር ለዚህ ጀግና ትንታግ አይበገር የዓለም መሪ ነው የምለው። አሁን ከዚህ በኋላ የሀገር መሪ አንለውም። የዓለም መሪ ለሆነ መሪያችን፣ ባለ ራዕይ ባለ ቪዥን መሪያችን አንድ ቁጥር አድርጉልኝ። ራዕዩን ያሳካ መሪ አንድ ቁጥር አድርጉልኝ። ክብር ለጀግና መከላከያ ኃይላችን፣ መከላከያ ሰራዊታችን አንድ ቁጥር አድርጉልኝ። ለደህንነት መረቡ፣ ለኢንሳ አርቲፊሻል ኢንተሊጀንስ፣ ለአየር ኃይል፣ ለፌዴራል ፖሊስ፣ ለለውጥ አራማጆች ኃይሎቻችን ቅድም ሰውየው ሲናገር ሬሳ ያከመ መሪ ያለ ሬሳ ያከመ መሪ የሞተች ሀገር አገር አድርጎ ያስቀጠለ መሪ ያለ በአጭር ጊዜ ውስጥ የሞተች ከተማ
ከዩሮፕ ስታንዳርድ ያደረገ ነው የሚለው አዲስ አበባ ነው። ከንቲባዋ ነው ከንቲባ አዳነችን እኮ ነው የሚነግረው የሞተች ነው የሚለው እና የዘመኑ ብጡል ጣይቱ ብለናታል አዳነችን ከሱራ ያሉትን በሙሉ አለቅ እንዳትልኝ አንተ ግባ አንተ ምን አለበት ተጊተሽ ትመጣለህ እኛ ስንት ትግል ላይ ነው ያለው አተኛ አልኩ ነብዩ ደግሞ ችግር አለበት አንተ እኮ ካናዳ ብትመጣ ምን ልትሆን ወይ አሜሪካ ብትሄድ ምን ልትሆን አተኛ አልኩ ሲያዘናጉ ነው 8 ሰዓት የሰው ልጅ በቃ መተኛት አለበት አውቀው ነው ሲያጭበረብሩ ነው አትተኛ እንቅልፍ ሲመጣ ብቻ ተኛ ከ2 ሰዓት ከ3 ሰዓት በላይ አታስለምደው ሰውነት ልክ ሲያልቅ ይመጣል አለቀ እንዴ በኋላ ደግሞ ይጽፋል ደግሞ ተገረብኩት ይላል ፈረደብኝ አሁንስ ምንድነው የሚለው አስማት የሆነ ሰውዬ ይላል መንፈስ ይሆንክ ሰውዬ ደግሞ ልገርብ እንደፈረደብኝ ይላል ደግሞ ይውላ ኮሜንት ይጽፋል ደግሞ ልገርብ ይላል ኦኬ ገርበው በቃ ገርበው ነብዩ ወዳችኋለሁ ሰላማችሁ ብዙ ትበልልኝ ሰላም ደሩልኝ ሰላም አለይኩም ወዳይት ወዳልኝ ውድ ማርጋችሁ ውድ ቅዱስ ይዳና ሁሉ ዳናችሁ ሁላችሁ ዳናችሁ ባላችሁበት ሰላም ነው ጎህ ላይ አሻራችሁን አስቀምጡ እየነገርኳችሁ ነው ግድ የለም ነገ እንዳልቀየማችሁ ይሄን መወዳችሁን ያክል የበለጠ እንደወዳችሁ ጎህ ላይ አሻራችሁን አስቀምጡ አለምንም ታውቃላችሁ አለም በፍጹም አለም ግን ጎህ ላይ አሻራችሁን አስቀምጡ ብዙዎች አሁን እየደወላችሁ ከለንደንም ተደወለ ዛሬ ለጎህ ዛሬ እንደውም ከለንደን 3 ሰዎች ናቸው ይገርማቸዋል ጎሁን የረዱ ሰዎች በዚህ አጋጣሚ አነግራችሁ ለንደን ላይ እንግሊዝ ሀገር ላይ ኢትዮጵያዊ ማግኘት እንደ ኳስ ነጥረ ነው የምታገኘው በጣም ሙስናቸው ያሉት አቃቸዋለሁ እኔ ከአሜሪካንም ከእስራኤልም እንግዲህ ከሁሉም አቅጣጫ ላይ ጎህ ላይ የተረባራችሁ በርቱበት ቀጥሉበት ነው የምላችሁ ሰላማችሁ ብስትፈልኝ ነገ እንግዲህ ሙሉ አጀንዳውን ይዤ እመጣለሁ አሁን ሳላያችሁ አላድር ብዬ ነው ለነበረ ቆይታ መቸግናለሁ ሰላማችሁ ብስትፈልኝ በኢሱና በእንትና አንድ ሙዚቃ ከፍቼ በሱ ፕሮግራማችን እንዘጋለን በኢሱና በአሊሲሲ በሁለት የኛ ሙሽራ ዘመናዊ አበራሽ እንደታይ የኛ ሙሽራ ተውባለች ጨረቃ መስላለች እሷስ ዶሚናት የኛ ሙሽራ ዘመናዊ አበራሽ እንደታይ የኛ ሙሽራ ተውባለች ጨረቃ መስላለች እሷስ ዶሚናት